ፎዚ ኢምራን አላችሁ? አሉ። ሰላም ነው? ሰላም ነው። እንዴት ነሽ? አልሐምዱሊላህ። ጥያቄ ነበረኝ። ኧረ እፎይ መልስ ስጠኝ። ኦኬ ቆይ አንዴ ተረጋጋ እስኪ። ኦኬ ጥያቄያችንን የመመለስ ፈቃደኛ ነሽ? እኔ ጥያቄ ልጠይቅ ሊገባሁትኝ ኦኬ ትንሽ ቆየት ብለሽ ትጠይቂያለሽ አንዴ እና ያን እንድትመልሱልኝ ነው። ቆይ እንመልስልሻለን። ትንሽ ቆየት ብለሽ ጥያቄ አንድ ሰው ለምሳሌ አንድ ክርስቲያን ባልና ሚስት ልጅ ከወለዱ በኋላ ለምንድነው ክርስትና የሚነሳው? እና ክርስትና እስከሚነሳበት ጊዜ ድረስ ያ ልጅ ምንድነው ክርስቲያን እናት አባት ወልዶት ክርስቲያን በመሆኑ እናንተ ለምን አያምኑበትም? ወይስ ሌላ እምነት እንዳለው በውስጣችሁ ስላወቃችሁ ነው ወስዳችሁ ክርስትና የምታስነሱት? እሱ እንድትነግሩኝ ነው። ኦኬ ሌላ እምነት ስላለው ነው ወይ? እነዛ አይደለም። እነዛ ሳይሆን የእናንተን እምነት ይዞ ምናምን ነገር እንደዛ ብለው ነው የነገሩሻል። ሙስሊም ነበር ሰው ሁሉ ሲወለድ፣ ከዛ ወዲያ በውሃ አስጠምቀው ነው ክርስቲያን የሚያደርጉት ነው ያሉሻል። ነው እንደዛ ስለሆነ እኮ ነው። ምክንያቱም አንድ ሰው እናት አባቱ ክርስቲያን ሆኖ ተወለደ፣ ሌሽ ይጠመቃል። ክርስቲያን በመሆኑ እንዴት አያምኑበትም? ይሄ ልጅ ክርስትና ይሄ ልጅ እንትን ካልተባለ እኮ ክርስቲያን በመሆኑ አይታመንበትም። ኦኬ ሙስሊሞች ስትወልዱ ልጅ በሰባት ቀን ምንድን ነው የምታደርጉት? ይገረዛል። ለምን የምትገርዙት? እንዴት አይገረዝም? ወንድ ልጅ ለምን የምትገርዙት? እኔ ጥያቄ መልስልኝ። አንተ ለምን ተገረዝክ? ምንድን ነው የምትገረዘው ይላል። ለምን የምትገርዙት? ጥያቄ መልስልኝ። ሳይገረዝ ሙስሊም መሆን ይችላል? ያ ነጃሳ ስለሆነ ነው። ነጃሳ መሆን ጉዳይ ብቻ አይደለም። እሺ ስለ ሀቂቃ ንገሪኝ። ታወጡት የጠየቅኩህን መልስልኝ። ለምንድን ነው ክርስትና የሚነሳው? ሀቂቃ ለምንድን ነው የምታወጡት? ሀቂቃ ምንድን ነው? የጠየቅኩህን መልስልኝ። ለሀቂቃ ንገሪኝ እስቲ። መልስላት። ስለ ሀቂቃ እኔ መልስልሃለሁ። እሺ ምንም እንድታስተምሩኝም ምንም አልፈልግም። እኔ ከእናንተ የጠየኳችሁን ብቻ ነው መልሱልኝ። እሺ አዳምጪ። መጽሐፍ ቅዱሳችን በግልጽ እስልምና ላይ ህፃናት ከሙስሊም ቤት ካልተወለዱ ገሃነም እንደሚገቡ ነው የሚናገረው ሀዲሶች አሉ። አይደለም ከእስልምና ውጭ የተወለደ ሙስሊም ሆኖ እንኳን ዲቃላ ከወለደ ንብረት ራሱ አይወርስም። እንኳን ገነት ንብረት ራሱ ማውረስ አይችልም። አባቱም አይጠራበትም። ዚስ ማሽ ነው እንትን ያለው ማለት ነው። ኒካ ሳያስር የወለዳቸው በዛ አባትም አይጠራም፣ ንብረትም አይወርስም፣ እንትንም የለው መፍቶችም የሉትም። ሰው እንደ ክርስትናውስ ይሄ ነገር አለ ወይ? የለም። ሕዝቅኤል ምዕራፍ 18 ቁጥር 4 ሕዝቅኤል ምዕራፍ 18 ቁጥር 20 ላይ እንደሚናገረው በግልጽ መጽሐፍ ቅዱሳችን በግልጽ እንደሚናገረው ልጅ የአባቱን ኃጢአት አይወርስም። አባት በልጁ ልጅም በአባቱ አይጠየቅም። ነገር ግን ለምንድነው ታዲያ የሚጠመቁት? ኩፋሌ 4:9 ይመስለኛል 40 እና 80 ለምን የሚጠመቁት? ቤተክርስቲያን ለምን የምታስጠምቃቸው? እሱ ቅኖና ይባላል እህታችን፣ ቅኖና ነው። ነሰሰርሊ በዛ ታይም ብቻ ተገደበ አይደለም። በአመትም ሊጠመቅ ይችላል፣ ከዛ ቀድሞም ሊጠመቅ ይችላል። ግን ኩፋሌን መሰረት በማድረግ አዳምና ወደ ገነት የገቡበትን መሰረት በማድረግ ቤተክርስቲያን እሱን ስርዓት ሰርታ ታስጠምቃለች። ደብዳቤው ታስጠምቀው ዮሐንስ ወንጌል ምዕራፍ 3 ላይ ከቁጥር 3 እስከ 6፣ ሮሜ ምዕራፍ 6 ከቁጥር 3 እስከ 6፣ ማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እስከ 20፣ ማርቆስ ወንጌል ምዕራፍ 16 16፣ ሐዋርያት ሥራ ምዕራፍ 2 ቁጥር 37 እስከ 41 የተሰጡ ህጎች፣ ትእዛዞች አሉ። እግዚአብሔር የሰጣቸው አሉ። ክርስቶስ የነገረን አለ። ምን ሰው ዳግም ከውሃ መወለድ እንዳለበት። ስንተኛ አልኩሽ? ዳግም ለሁለተኛ ጊዜ መወለድ አለበት። ዳግም ሰው ሲወለድ ምን ይሆናል? የሴጣን ልጅ ሳይሆን የሚሆነው የእግዚአብሔር ልጅ ነው የሚሆነው። ዳግም በውሃ ይወለዳል፣ ከውሃና ከመንፈስ ይወለዳል። ሶሪ ከዛስ የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል እንደሚለው ገላትያ ምዕራፍ 3 ላይ ከቁጥር 24 አካባቢ ጀምሮ ያ የተጠመቁ ባሪያ፣ ጨዋ፣ ንጉስ፣ ጌታ፣ አባታችን ብለው እግዚአብሔርንም ይጠራሉ።
ሮሜ ምዕራፍ 8 ቁጥር 15 እስከ 17 እንደሚናገረው፣ ሁለተኛ እኛ በጸበል የሚለቀው የምናውቀው ቅዱሱ መንፈስ ሲገባበት የሚወጣው ሴጣን ነው። እስልምና ነው ካሉን እስልምና ሴጣን ነው፣ እናመሰግናለን። ሰው ሲጠመቅ ቅዱሱን መንፈስ ሲቀበል እርኩሱ መንፈስ ይወገዳል። ስለዚህ እስልምና እርኩስ መንፈስ ነው ካሉን ሁለተኛ ሎጂክ እናመሰግናለን። ሶስተኛ ሰዎች ሁሉ ሙስሊሞች ሰላት ማድረግ አለባቸው። ሰላት ካልሰገዱ ጁማ ሰላትን ቢያቆሙ እንደ ካፊር ነው የሚቆጠሩት። ሰላት ለመስገድ ደግሞ ግዴታ ውዱ ማድረግ አለባቸው። ትጥበት መታጠብ አለባቸው። በኋላ ሳይታጠቡ ከሰገዱ ጸሎታቸው ተቀባይነት የለውም። አንድ ሰው ጁማ ሰላትን ማይሰግድ ከሆነ ሰላት ከነ ቢያቆም ከእስልምና ይወጣል። ነገር ግን እየሰገደ ውዱ ማያደርግ ከሆነ ማይታጠብ ማለት ያለ ትጥበት ቢሰግድ ስግደቱ ተቀባይነት የለውም። ለምንድን ነው የሚታጠበው? በታጠበ ቁጥር ኃጢአቱ በውሃው ይወገዳል ነው የሚለው። ስለዚህ ሁሌም ይጠመቃሉ ማለት ነው ሙስሊሞች ኃጢአታቸው እንዲወገድ። ሁሌም ትጥበት ካልፈጸሙ ሰላታቸው ተቀባይነት የለውም። ሁሌም መነከር አለባቸው ማለት ነው። እኛ እንዴት እንጠመቃለን? የእግዚአብሔር ልጆች ተብለናል። የእግዚአብሔር ልጆች ተብለናል። ከዛ ወዲያ ምንም አያስፈልገንም። አባት ብለን እንጠራለን። እውነት ነው ሙስሊሞች ይሄ ሴጣንን ለማስወገጃ ነው ካሉን እስልምና ነው። እናንተ እንደምትሉት ሴጣን ነው እስልምና ካሉን እናመሰግናለን። እኛ አምላካችንን ምን ብለን እንጠራዋለን? ሮሜ ምዕራፍ 8 ቁጥር 15 ላይ እንደሚናገረው አባት ብለን እንድንጮህ እሱንም ደግሞ እንደዛ የምንለው ገነት እንደምንገባ ነገረን። ሱረቱ 72 ሱረቱ ጅን ላይ ቁጥር 3 ላይ ለአራማን ልጅ የለውም ብለው የተናገሩት አጋንንቶች ናቸው። የአጋንንቶችን ቃል እዛችሁ አላህ ልጅ የለውም የምትሉ ከሆነ ያ ጥምቀትን መቃወም መፍታችሁ ነው። እኛ በጥምቀት ስላባረር ነው አጋንንትን በጥምቀት አባረር ነው የእግዚአብሔር ልጆች ስለሆን እኛ። እናንተ ደግሞ ጥምቀት እስልምና የሚያስወግድ ነው እስልምና ሴጣን ነው ብላችሁ ስላላችሁ ያ የተባረረው ሴጣን ደግሞ ልጅ የለውም አላህ እንዳትጠመቁ፣ ከተጠመቃችሁ ሲጠመቁ የእግዚአብሔር ልጅ ይሆናሉ ሴጣን ይወገዳል ብሎ እንትን ካላችሁ ከሴጣን ጋር መስማማት መፍታችሁ ነው። ሱረቱ ጅን ወይም የጋኔኖች ምዕራፍ ከቁጥር 1 እስከ 3 አላህ ልጅ የለውም ያለው ጋኔን ስለሆነ ማለት ነው። እኛ ስንጠመቅ ግን የእግዚአብሔር ልጆች እንሆናለን። ከዛ አንጻር ነው ክርስቲያን ምትላል። አስለን ካልተጠመቀ ለምሳሌ ያ ልጅ ተወልዶ ትልቅ እስኪሆን እስኪሸመግል ድረስ ካልተጠመቀ ያ ልጅ ክርስቲያን ነው። ክርስቲያን ነኝ ብሎ ነው ግን አልተጠመቀም። መልካም ኦኬ። ካልተጠመቀ ትልቅ ከሆነ ቆይ አንዴ ካልተጠመቀስ ትልቅ እስከሚሸመግል ድረስ ካልተጠመቀስ ክርስቲያን ነው ወይ? መልካም። አንድ ሰው ካመነ መጠመቅ አለበት። ያመነ የተጠመቀ ይድናል ነው። ስለዚህ አንለያቸውም። ማርቆስ ወንጌል ምዕራፍ 16 ላይ አመነ የተጠመቀ ይድናል ብሎ ነግሮናል መጽሐፍ ቅዱስ። ስለዚህ ያመነ የተጠመቀ ይድናል ካለን ካመነ ይጠመቃል ማለት ነው። አንድ ሰው ሙስሊም ነኝ ብሎ ሰላት ባይሰግድ፣ ዘካ ባይሰጥ፣ ሐጅ ባያደርግ፣ እነኝህ እንትኖች እንዳለ ባያደርግ አምኛለሁ ስላለ አይድንም። ሰላት መስገድ ግዴታው ነው። አይ ሰላት ሳልሰግድ ነው አልፈልግም፣ ሰላት ሐጅም አያስፈልግም፣ ዘካም አያስፈልግም ቢል ይድናል? አይድንም በእስልምና። አሁን የእስልምናውን ተውና እኔ አንተን የጠየኩት ይሄ ሰው ክርስቲያን መሆኑ ትክክል ነው? እሺ ሳይጠመቅ ቢኖር ክርስቲያን አይደለም እንጂ ሲጀመር ጥምቀት የማይጠመቅ ከሆነ ክርስቲያን አለበት ማለት ነው። ያ መጠመቅ አለበት። ምክንያቱም ሲጠመቅ እኮ ምን አለ መሰለሽ ፎዚ የሚያምነው ነገር ምንድነው? ሞቼ አልቀርም እነሳለሁ ከክርስቶስ ጋር
ለእኔ ሞቶልኛል፣ ሞቶ ተነስቶልኛል፣ ሕያው ሕያውነት ሰጥቶኛል ብሎ ማመን አለበት። ይህን አላምንም እያለ ክርስቲያን መሆን አይችልም። ምን ያ ሰው አሁን ለምሳሌ ሳይጠመቅ ከኖረ እስከ ትልቅ እስከሚሆን ድረስ እስከሸመግል ድረስ ካልተጠመቀ ክርስቲያን ቢል ራሱ ክርስቲያን አይደለም። ልክ እንደተወለደ እንዳለው ነው። ክርስትና የሚነሳው ያኔ ክርስቲያን ሊሆን ነው እንጂ ሲጀመር ክርስቲያን አይደለም። ለምሳሌ አሁን ስለዚህ ሰላት ጎበዝ which is lame argument ስቲል በደቂቃ ውስጥ የሚመታ። ስለዚህ አንድ ሰው ልብ በሉ ተወለደ ዝም ብሎ ቢኖር ሻዳም አላዘም መስጊድም አልሄደም ፕሊዝ አዳምጪ። ከዛ ወዲያ ትጥበትም አይታጠብም፣ ሰላትም አይሰግድም፣ ሐጅም አያስፈልግም፣ ለሱ ጂዚያም አይከፍልም። አይምን ጂዚያ አልኩኝ ዘካ። ይሄ ሰው ሙስሊም ነው? ዶክተር ሙና እንግዲህ አንድ ሰው ተወለደ ሰላት አይሰግድም፣ ዝም ብሎ የሚኖረው ዘካም አይሰጥም፣ ሐጅም አያስፈልግም ብሎ ቁርአንም አይቀራም። ለምን አይገናኝ? አንቺ እኮ ነሽ አይገናኝም ያልሽው። የእኛን አስተምሮ አንቺ ነሽ የምታውቂው። ሙስሊም ነው ይሄ ሰው? ሙስሊም ነው ወይ ይሄ ሰው? ቆይ አዳምጪ። ሙስሊም ነው ይሄ ሰው? ዘካ ማይሰጥ ሰላት ማይሰግድ ሙስሊም ነው? ሰላት ማይሰጥ እሱ አለው የራሱ የሆነ ነገር አለው። እሱ በስልምና ሙስሊም ነው ወይ? ሙስሊም ነው ወይ? አንድ ሰው ሙስሊም ነው እንትን ግዴታ የሆነውን ነገር ካላረገ ያኔ በአለው ለሁሉም ነገር ቁርአን አስቀምጦልናል። አለው አይደለም? ሙስሊም ነው ወይ? ይሄ ሰው የተፈጠረውን ያልኩክ ሲፈጠር ክርስትና ካልተነሳ አስቀምጨሻው ሙስሊም ነው ወይ? ገነት ይገባል? ገነት ይገባል? ቆይ እህታችን ገነት ይገባል? በስራው ነው ጀነት። እናመሰግናለን። በስራው ነው የሚገባው አለች። ስለዚህ ምንድነው ምን ይሰራው? ስለዚህ ህጻናት ምንም አልሰሩም። ስለዚህ ገነት አይገቡም ማለት ነው። ምክንያቱም ገና ሲወለዱ ሁሉም አጋንንት ያጣብቅባቸዋል። የረሳሁትን አስታወሽኝ። እንደውም ቀደመን ብያቸዋለሁ፣ አጋንንት የሚወገድበት ነው ብያቸዋለሁ። እኛ አንድም አይደለ እንደነሱ አስተምሮ። ምክንያቱም እንደው ሲጠመቅ ቅዱሱ መንፈስ ሲቀበል እርኩሱ መንፈስ ይወገዳል ብለን ካመንን አላህ አስቀድሞውኑ ሴጣንን ነው የሚያስጠጋባቸው። ሱራ 1765 አካባቢ ላይ ራሱ ነው የሚያስጠጋው። ባይዘ ሴጣንን ሰው ሲወለድ ሁሉም ሴጣን ነክቷቸዋል ነው የሚለው ሐዲሱ። ሁሉም። ቁርአኑ ደግሞ ምን ይላል? አማኝን አይነካም ይላል። ሰው ሁሉ ሲወለድ ህፃናት የሚያለቅሱት ሴጣን ስለሚቆነጥጣቸው ነው ይላል። አሁን አስማሚልኝ ፎዚ። ህፃን ሲወለዱ ከመርየም እና ከኢሳ ውጭ እንደውም ሰይጣን ሲቆነጥጣቸው ሚል ያለው በቁርአን ነው ያለው። ሐዲስ ነብይሽ የኔ ወድ ነብይ እንደዛ ነው። አዎ እስቲ ያሳየኝ። ኦኬ ክፈትላ ክርስቲያን ሉክ። ሁሉም ህፃናት ሙስሊም አይደሉም። ምክንያቱም ሁሉንም ሰይጣን ቆንጥጧቸዋል። አማኝ ያልሆነን ነው ሰይጣን የሚነካው ብሏል አላህ። አማኝ ከሆኑ ሰይጣን ሊነካቸው አይገባም። ፔሬድ። ሰይጣን ሁሉንም ከማን ውጪ? ከኢሳና ከሜርየም ውጪ። እዚሁ ጠይቅሻለሁ ገና ኢሳን ነው ሰይጣን ሊነካው ያልቻለው ሲወለድ። ለምን? ሁሉንም ነብይሽን ራሱ ምጅልግ አድርጎ አስለቅሶታል። ኢሳን ለምንድን ነው እሱ መንካት ያልቻለው? ሁሉንም ነክቶ ለምንድን ነው እሱ ኢሳን ሊነካው ያልቻለው? ቁርአኑ ደግሞ ግልጽ ምንድን ነው የሚለው? አማኝ ያልሆኑትን ነው የሚነካው ነው የሚለው። እዚህ ቁጭ ብላ አንተ ደግሞ ማረባ ጊፍት ትሰጠኛለህ። አበባ ደህና ነገር አሰጠው አንበበላት በል። ስታክ እያደረገብኝ ነው። ከፍቼዋለሁ ማይኪን። ያ No child is born, but he is pricked by Shaitan, and he began to wipe because of the prick. Yeah, no child is born, but he is pricked by the Satan. He begins for weep because of the pricking of the Satan. ልጆች ሁሉ ሲወለዱ ሰይጣን ጎናቸውን ቢቆነጥጣቸው ነው እንጂ ከዛ በኋላ በሰይጣን ቁንጥጫ ያለቅሳሉ። ኤክሰፕት the son of Mary and his mother ከኢሳና ከመርየም ውጪ። ስለዚህ ሰይጣን ሁሉ ይቆነጥጣቸዋል ሙስሊሞች ስትወለዱ ማለት ነው።
ኦኬ። ስለዚህ ፎዚ እኛ ህፃናት ተጠብቀው እንዲያድጉ በቅዱሱ መንፈስ ተባርከው እንዲያድጉ ሴጣን እንዳይጫወትባቸው አስጠምቀን የእግዚአብሔር መንፈስ እንዲቀበሉ እናደርጋለን። ያንቺ ውዱ ነብይሽ ቅድም እንዳልሹን ሴጣን ህፃናቶቹ እንዲቆነጠጡ አላህ ያስጠጋባቸዋል ማለት ነው። የቱ ነው የሚሻለው? እኛ አስጠምቀን እግዚአብሔር እንደባረካቸው ቅድም ክርስቶስ እንደባረካቸው ማድረጉ ይሻላል ወይንስ ሴጣን እንዲቆነጥጣቸው? እነሆ ባሮቼ በእነርሱ ላይ ለአንተ ስልጣን የለህም ከጠማሞች ከተከተሉ ሰው ሲቀር ብቻ ይላል። ህፃናቶቹ አልቅሰዋል። ጠማማ ካልሆኑ እንዴት ሴጣን ሊያስለቅሳቸው ቻለ? አንድ ስልጣን የለህም አለው። 17:65 አንዴ ክፈተው ድገምና። ስለዚህ የትኛውን ነው ምረጡ እስቲ ወገን። አስጠምቆ ቅዱሱ መንፈስ ተቀብለው እግዚአብሔር ልጅ እንዲባሉና ሴጣን እንዳይነካቸው ማድረጉ ይሻላል ወይንስ አላህ ተብዬው ህፃናቶቹ በሴጣን እያስቆነጠጠ እንዲጫወትባቸው ማድረግ? ባሮቼ በእነሱ ላይ ፈጽሞ ለአንተ ስልጣን የለህም ሴጣን። ስለዚህ ህፃናቱ ያላ ባሪያ ናቸው ከተባለ ሴጣን ደግሞ በእነሱ ላይ ፈጽሞ ስልጣን የለውም ከተባለ ሐዲሱን እንዳሳየናችሁ ደግሞ ንልግ አድርጎ አስብሏቸዋል። እኔ አንድ ጥያቄ ያለ ጠይቄ ልወጣ ነው። አሁን እስካሁን አዳመጥኩ። ደግሞ ቶፒኩ ላይ መለሱት ትንሽ አንዴ መልስ አስገባኝ። ስታክ እያደረገብኝ ስለሆነ ይበቃም። ለነገሩ ሰዓቱ ሄዷል። ካልተጠመቀ ግን ክርስቲያን አይደለም ማለት ነው። እሺ ጨረሳችሁልኝ? እኔ አልነበርኩኝም። ነበርሽ? መኖሩ ከምን ደረሰ? በደንብ ሰምተሻል ነበርሽ? ያልተጠመቀ ሰው ስላለ ነው። እስካሁን ድረስ አልተጠመቅኩም፣ ግን በደንብ ሰምተሻል መኖሩን። ጥሩ ነው፣ ይበቃሻል። የአሁኑም ቦታ እኔ ኡስታዞችን ጠይቃለሁ። የራሱ የሆነ ነገር ይኖረዋል። ምን ብለሽ ነው የምትጠይቂው? ምን ብለሽ ነው የምትጠይቂው? አሁን እኔ መልስልኝ። አሁን ህፃናት ምን ብለሽ እንደምትጠይቂ ንገሪና። ምን ብለሽ እንደምትጠይቂ ንገሪኝ። አሁን አነበባችሁልኝ አይደል? ሰይጣን ይቆነጥሳቸዋል፣ ምልክ ያረጋቸዋል አልክ። ያኔ እሱ ሊሽ ለምን ብዬ እንጠይቃቸዋለሁ። ስለዚህ ሲወለዱ ሁሉም ሴጣን እንደሚቆነጥጣቸው ከገባሽ አላህ ደግሞ ምን ብሏል? ቆነጥጣቸው የራሱ የሆነ ነገር ይኖረዋል። አዳምጫ አላህ ደግሞ ብሏል ፈጽሞ የኔ ባሪያዎች የሆኑትን አይነካም ብሏል። አላዳመጥኩም ያልሽውን እዚሁ በደቂቃ ውስጥ አስፈረስኩሽ። አየሽ፣ ሴጣን የቆነጠጣቸውን ያልሽውን በደንብ አድርገሽ ስለሰማሽ በደንብ እንደገባሽም ስለማቅ ማለት ነው። እና እንደገባሽም ስለማቅ ማለት ነው። እና እኔስ አንተ ድምፅ ይደርባል። አሁን የኔ መልስ ከምን ደረሰ? ወደ ሌላ ክርስቲያን ነው። አንድ ቶፒክ ላይ ግቡ እና ከዛ በኋላ ደግሞ ጠይቃላችሁ። ጥያቄ እንጠቀም። ምንድን ነው ዛሬ አሚር ስንተኛ ጥያቄ ነው? አራተኛ ወይ አምስተኛ ጥያቄ? ካልተጠመቀ ክርስቲያን አይደለም ማለት ነው። ተመጣ ትጠመቃለህ። ምን መጠመቁን ፈርተው ነው? አሁን እኔ ምን እሺ ማለት ቅድም ስትናገር ማለት ነው መንግስተ ሰማያትን ይወርሳሉ አልክ። እንደዛ ስትል ልጆች ደግሞ ካልተጠመቁ አይወርሱም ማለት ነው። ኦኬ፣ ህፃናት ኤክሰፕሽን ላይ ዶግማ አይመሰረትም። በደንብ አስተውል። ኤክሰፕሽን ላይ ዶግማ አይመሰረትም። ህፃናትን ግን መባረክ አለባቸው፣ መጠመቅ አለባቸው። አሁን በቤተክርስቲያን ውስጥ ማደግ አለባቸው። አሁን ካልተጠመቁ ለምሳሌ ዛሬ ተወልዶ ዛሬ ቢሞት፣ በ2 ቀን ቢሞት፣ በ3 ቀን ቢሞት፣ በአመቱ ቢሞት እንደዛ እያልከኝ ነው? አይ ቢያረጅ እስከ ቢያረጅ ካረጀማ እኮ ለምን አይጠመቀው? አሁን በሳከው ላይ
እስከሚሞት ድረስ ሰላት ባይሰግድ ዘካ ባይሰጥ ሐጅም አያስፈልግም ቢል ነብዩ ያዘዛቸውን ባያደርግ ሙስሊም ነው? ይሄ ነገር ይገናኛል ከሱ ጋር? ለአንተ አይገናኝ ይመስላል። ምክንያቱም ጭንቅላትህን እንደዚህ ኔጌቲቭ ነገር ክርስትናው ላይ ብቻ ጥያቄ ይዘህ ስለመጣ ማለት ነው። ምክንያቱም እስልምና ላይ ትእዛዝን ካላከበረ በደንብ አዳምጥ። ትእዛዝን ካላከበረ አስቀድሞውኑ አላመነም ማለት ነው። አንድ ሰው ሙስሊም የሚባለው አርካኖፍ ኢማንና አርካኖፍ ቆይ አንዴ ሚውት አድርግ አዳምጥ። ሚውት አድርግ አዳምጥ። ሳሟላ አላህ እና መሐመድ ሰጡ የምትለውን ታላሟላ ሙስሊም አይደለም። በእስልምናው ሳሟላ መሆን ስለማይችል ማለት ነው። እስካልካደ ድረስ ሙስሊም ነው። እስካልካደ ድረስ ማለት አሁን ባህል ላይ እስከሚያምን ካመነ ሙስሊም ነው። እሱ ሰላት ካልሰገደስ ሙስሊም ነው። እንደውም የቂያማ ቀን መጨረሻ ላይ የሚወጡት ከገሃነም ቅጣት የሚወጡት ሙስሊም በመሆናቸው መሐመድን በማወቃቸው ብቻ ነው የሚወጡት። አላህ ጌታችን ነው ማለታቸው ብቻ። ሙስሊም ፍጡሩ ሲፈጠር ሙስሊም ከሆነ ይሄ ልጅ አልሰገድኩም እኔ ሰላት አቆሚያለሁ ብሎ ድጋሚ ሸሃዳ መያዝ አያስፈልግም። ግን ጥፋቱ ሲገባውና ካልሰገዳ ግን ከሞተው አላህ ነው የሚጠይቀው። እስከዛ አላውኩም። እድሜ ልክ በቃ አልሰግድም አለ። አይሰግድም አይጾምም። ቆይ ግን በኋላ ላይ ይሄ ሰው ሻይዳ ድጋሚ ሻይዳ አያዝም። ቆይ ስለነሱ ተውና ስለኛ ስለ ሙስሊም ብቻ አውሩ እናንተ። በክርስትናው በኩል ያለውን ነገር አምጥታችሁ እንትን የሆነ ንዴት ውስጥ አትገቡ። በእኛው ለራሱ አዎ ስለራሳችሁ አትንኩ። አዎ ስለነሱ አትንኩ። ለምን ብትሉ እኛ ካልሰገርን ለስም ብቻ ሙስሊም ነን ማለት ይቻላል። ሙስሊምነታችን በዚህ ካልሰገርን ይቻላል። እንዴት ይቻላል? መስገዳችንም ግዴታ ነው። ሃይማኖቱ መናገር ይቻላል ሀቢብቲ፣ ሃይማኖቱ መናገር ይቻላል። ግን ሙስሊም ሆኖ ተገባችሁ ተው በቃ እናንተ ተመካክራችሁ ነው እንዴ? የትኛው ነው ሃይማኖታችሁ? ሲሞልኝ ምንድነው ምልክታችሁ የምታመልኩት? ሙስሊም ሆኖ ደግሞ ማይሰግድ የለም። እሱ እንዲህ አለ። አንቺ አልሰማሽም እንዴ? ምን ሆነሽ ነው? ካልሰገርን ይቻላል ሙስሊም ነኝ በማለት ብቻ በስም ለራሱ አለ። እንዴት ይቻላል? አይቻልም። ግዴታ መስገድ አለብህ አልኩት። አንቺ ማለት ነው አንቺ ሙስሊም ከሆንሽ ደግሞ ያፈለግሽው ሐዲስ ወይ ያፈለግሽው ሙስታዝ መጠየቅ ትችያለሽ። ድጋሚ ሻሃዳ አያዝም። እኔ የሚያውቀው እንደዛ ነው። ሻሃዳ ስለ ሻሃዳ ታዩ፣ ስለ ሻሃዳውንማ ታዩ። እንግዲህ ካልሰገርሽ እንዴ ካልሰገርሽ እሱ ያለው አልገባሽም እንዴ? ምን ሆነሽ ነው? ሰምተሻል? እሱ ያለው ሳንሰግድ ለራሱ መስገድ የለብንም ሙስሊም ነን በማለታችን ለራሱ ይበቃናል አለ። እንዴት ይበቃል? አው ይበቃል። አሽሃዱ አላ ኢላሀ ኢላላህ ምትለዋን ቃል መያዝ በራሱ እቺ ቃል የትኛው ሰው ያዛል? በዛ ራሱ ይወጣል። ካልሰገድሽ ካልጾምሽ የሙስሊም ነገር ሁሉ ካላሟላሽ ይሄኛው ብቻ ነው እንግዲህ ገነት አይገባም ነው። ገነት አይገባም። ገነት ይገባል አላለም። ቅድም ልጅ አንቺ ውዴ አንቺ እኮ በደንብ አልሰማሽ መሰለኝ። ልጁ ጀነት ይገባል አይደለም አለው። ግን ሻሃዳ አያዝም ሙስሊምነቱ አይቀየርም ነው አለ። ገነት ይገባል እኮ እያለ ነው። ይገባል አላለም። እሱ አላለም እንዴ? እኔ ልጅ ነበርኩ እኮ እየሰማሁ ብሏል። ገነት ይገባል ነው ያለው። አሚር ስለ ሰላት ስለ ጾም ዘካ ምናምን ግዴታ አለብን ብንችል ለራሱ በጁማ ግዴታ የለብንም አላለንም። እኛ ሙስሊም አንድ ግዴታ የለብንም አለ። ቀጥሎ ራሱ ዘካ እናውጣለን። ግዴታ የለብንም ብሏል። ሰያነኝ ግዴታ ስላለብን እሱ ደግሞ ምንድነው አለ? ይሄ ግዴታ አይደል እንዴ? ግዴታ የለብንም አለ። ይሄ ሙስሊሞች ዳራ ወላሂ እነዚህ ለራሱ ይስቁብናል። አሁን ሲሞኝ ግዴታ አላልኩም ለማድረግ ማለት ግን አንድ በተራ እናውራ። እሱ ግን ደግሞ ምንድነው አለ? አንድ ጁማ ሲያሳልፍ ከሙስሊምነቱ ይወጣል አለ። እሱም ብቻ ለማ አንድ ጁማ አይደለም 3 ጁማ ነው። 3 ጁማ ካልሰገደ ሙስሊም አይባልም። አይሄው እሺ ሲመለስ ሻሃዳ መያዝ አለበት። ሻሃዳ መያዝ አለበት። ስለ ሻሃዳው ነው ፎይ ነው ያለው።
ግን እንኳን ሰላት መስገድ አይደለም 3 ጁማ ካመለጠ ሙስሊም አይደለክማ። ወደ ሙስሊምነት ለመመለስ ሻሃዳ መያዝ ግዴታ ነው ያለ እሱ። ትክክል ነው። እንግዲህ ሃይማኖት ክርስቲያን አይደለም ሙስሊም አይደለክም ምን አይታወቅም። ለካ አያስፈልግም ማለት ስለዛ እናንተ ተረጋጉ። አያስፈልግም። ሻሃዳ ካልያዘ ሰው እንዴት ነው እስልምና ወጣ የሚባለው? ማያስፈልጉም ጾሙ ማያስፈልግ ከሆነ ረመዳን ማቆም ማያስፈልግ ከሆነ ግዴታ ያስፈልጋል። እናንተ ሶስታችሁ እስኪ ተረጋጉና ይሄን ነገር ልብ ብላችሁ አዳምጡ። መጀመሪያ እፎን ተውት፣ እሱ ምንም አላለም። ይሄ እኮ ስለኛ ጉዳይ ነው። እሱ ለራሱ ግራ አጋባ ነው እኮ። ያ በናት ለኔ መልሱን ይስጠኝ ሲያን ዝም በል። ለኔ መጨረሻ መልስ ይስጠኝና ልውጣ ነው እባክህ። ወዚህ በቃ አንዴ እናጥራውና እኔ የሚጠይቅህ ጥያቄ ስላለኝ ስጠኝና እንድጠይቅና እኮ አንዴ ቆይ እኔ ወደ ቶፒክ መልሰውና ምን አንዴ የጻማደ ሰው እርስ ዋና የኛ ቶፒካችን አይደለም። ምንድነው እሱ ሙስሊም ነኝ በማለት ብቻ ዝም ብሎ ኖሮ ገነት ይገባል ስላለ ነው። ባይዘው የቂያማ ቀን ራሱ አላህ ከሚጠይቃቸው አንዱ ለፌክ ሲሰግዱ የነበሩት ራሱ ወገባቸው ደርቆ ይቀራል ነው የሚለው። አይደለም ያልሰገዱ ሳይሰግዱ መኖር ለይምሰል የሚሰግዱት እንኳን ወገባቸው እንደ ስታሹ እንትን ነገር እንደዚህ ተገትረው ይቀራል ነው የሚለው። ሀዲሶቹ እንደዛ ቡሃሪ ላይም አለ። ኤኒዌይስ ወደ ዋና ቶፒክ መልሰው አንደ ክርስቲያን ኦኬ፣ ወደ ቶፒካችን እንመለስ። ረጅም ሀሳብ ውስጥ ገባን፣ ግን ያው ግልጽ ነው። በዚሁ አጋጣሚ ያለውን ነገር ስላየን ጥሩ ነው። ወደ መጀመሪያው ቶፒካችን ስንመለስ መጀመሪያ ስግደት ላይ ከመነጋገራችን በፊት ለየትኛው አምላክ ነው የምትሰግዱት ነው የኛ ጥያቄ። እጅ እግር ስግደቱን ተወና አምሳያ የለውም ወደሚለው የመጀመሪያው ማለት ያ አምሳያ የለውም ማለት አሁን ዋብያዎች እንዳየነው እንግዲህ እጅ ካለው ሁለት እጅ ካለው አትሊስት ሁለት በሚለው ከኔ ጋር ተመሳስሏል። እጅ በሚል ራሱ ተመሳስለናል። እንዴት ነው በምንም አምሳያ የለውም ሊባል የሚችለው? እጁ ደግሞ 5 ጣቶች ካሉት ጣት በሚል ተስማማን፣ ተመሳሰልን። 5 በሚል ጣቶች ደግሞ እንደገና አሁንም ተስማማን፣ ተመሳሰልን ማለት ነው። ባት አለው፣ ባት እኔም አለኝ። እግር አለው፣ 2 እግር ብለው ካመኑ እኔም 2 እግር አለኝ። 2 አይን አለው ካሉ እኔም 2 አይን አለኝ። ጆሮ አለው 2 ካሉ እኔም 2 ጆሮ አለኝ። አትሊስት በቁጥር ተመሳስለናል። አይ ኤግዛክት አንድ አይደላችሁም ከሆነ የሰውም ልጅ ኤግዛክት አንድ አይደለም። ሰማው የሆነ ቦታ ላይ ልዩነቶች አሉት። አሻራችን እንኳን አይን ስንሰጥ እንኳን ጣታችን አሻራ እንኳን አንድ አይደለም። ለዛ ነው አሻራ ላይ ምንለያየው ማለት ነው። ስለዚህ አንድ አይደለም፣ ማንንም አትመስለው የምትለው ዋብዮች እንዴት ነው እሱ የምትረዱት? ማለትም አካላትን የምታጸድቁ የሲፋቶች ብላችሁ ብትሉትም እነኛ የምታጸድቁ ምኑን አይመስልም እያላችሁ ነው ያላችሁት። በአይምሯችሁ ውስጥ ይሳላችሁት አይደለም ወይ? ይሄ ከፍጡራን ጋር አይመሳሰለም ማለታችን ነው። ከፍጡራን ጋር አልተመሳሰለም ማለት ኦኬ፣ እሱ ፈጣሪ ነው፣ ግን ያ ፈጣሪው ግን እንደኔ 2 እጅ ያለዋል። በማስረጃ አውራ፣ በማስረጃ እንደኔ 2 እጅ ያለው አይደለ አለው። ስለዚህ እሱ ፈጣሪ መሆኑን የፍጡር መሆኔ ነው ልዩነታችን ማለት ነው። ያ ግን ያንተን እጅ ኦኬ፣ ፈጣሪና ፍጡር አንዴ ፈጣሪና ፍጡር የሚለው ከሆነ ሴንሱ ከሆነ የሚያለያየን አሁን ያመጣቸው እንዳለ ደግሞ ተመልሰው የሚመታ ይሆናል ማለት ነው። የፈጣሪ ባህሪያት አይደሉም እንዳለ እነኛ ፓርቶች እንዳለ የፍጡር ባህሪ እንጂ የፈጣሪ ባህሪ ሊሆኑ አይችሉም። ፈጣሪ የሚወጣ የሚወርድ ከሆነ መውጣት መውረድ ለፍጡር የሚነገር እንጂ ለፈጣሪ የሚነገር አይደለም። መሄድ መምጣት የፍጡር ባህሪ እንጂ የፈጣሪ ባህሪ አይደለም። እንደ ፍጡር የተረዳውማ አንተ ነው። ኦኬ፣ አንተ ትንቀሳቀሳለህ አትንቀሳቀስም? እንቀሳቀሳለሁ። አላህ ከሌሊቱ 1/3 ይወርዳል አይወርድም? ይወርዳል።
ስለዚህ አንተ ፍጡር ነው እያልከኝ እኮ ነው አምላክህን። አላልኩም። ይወርዳል አልከኝ እኮ። ያው መውረድ የፍጡር ባህሪ እኮ ነው። እንደኔ ነው የምወርደው? እስኪ እንደኔ እንደምወርድ እስኪ ማስረጃ ሳይ። የኔና በማስረጃ ዝም ብሎ ማውራት አይደለም። በማስረጃ አዳምጡ። አሁን አርጊው እያደረግን እንጂ ስለ ማስረጃ ጉዳይ አይደለም። ገና እንደሚወርድ ተማምነናል። እንደሚወርድ ከተማመንን የኔና የአንድ ወፍ አወራረድ አንድ አይደለም። የኔና አንድ እንስሳ አካሄድ አንድ ላይሆን ይችላል። በሊፍት ስወርድ እና በእግር ስወርድ አንድ ላይሆን ይችላል። መውረድ የሚለው ግን በራሱ ምንድነው? እሱ የፍጡር መገለጫ ነው። ወዳልነበረበት ቦታ መምጣት ማለት ነው። መውረድ ማለት ወዳልነበረበት ቦታ ሪሎኬት ማድረግ ነው። ቼንጅ ኢምፖዚሽን ነው። ስለዚህ እንደዚህ ከሆነ ይሄ የፍጡር ባህሪ ነው። ይኸውልህ እፎይ ቀጥል። ፈጣሪ እኮ ስዕል አይደለም። አንድ ቦታ ፈጣሪ ለምን ተባለ? ይሄን ሁሉ ነገር ፈጥሮ ተነስቶ እንዴት ነው የፈለገውን ነገር ማድረግ ይችላል ብለን ነው የምናምነው። ፈጣሪ እስከሆነ ድረስ የፈለገውን ነገር ማድረግ ይችላል። እሱ ስዕል አይደለም። አንድ ቦታ እንትን ብሎ ይሄን ሁሉን ዓለም የፈጠረው ፈጣሪ ነው ብለን ነው የምናምነው። ስለዚህ ይሄን ሁሉ አንድ መንግስት አንድን ሀገር እንደሚቆጣጠር ሁሉ ይሄ ፈጣሪ እኛ ፈጣሪ ይሄን ሁሉ ሀገራትን ሁሉም ነገር ያለውን ነገር ምድር ላይ ያለውን ነገር ሁሉንም ነገር ይቆጣጠራል። የትኛውም ነገር ማለት ነው። ስለዚህ እንዴት ነው የሚቆጣጠረው? ፈጣሪ ነው አይደል? ስዕል አይደለም የሚቀመጠው። እጅ ታዘርጋለህ ፈጣሪ ለምን ተባለ? ፈጣሪ ሁሉም ነገር አለው ሁሉም ነገር አለው ስትል ለምሳሌ የትኛውንም ነገር ማድረግ ይችላል። ለኛ እጅ ሰጥቶ አይን ሰጥቶን ሁሉም ነገር ሰጥቶናል አይደለ? ስለዚህ ለአንተ ሰጥቶ ሁሉ እሱም መዞታል ማለት ነው። ለኔ የሰጠውን ራሱ እንዴት አይኖርም? መልካም። ስለዚህ ከአንተ በምንድን ነው የሚለየው ታዲያ? ፈጣሪ በመሆኑ። ስለዚህ ፈጣሪ የምትለው አነሻ የሚለያችሁ እንጂ እንዳንተው ነው ማለት ነው። እንደኔ አይደለም። ምንድነው እንደኔ በሆነ እኔ ለምንድን ነው እኔ ሰው ነኝ እኮ እኔ እሱ እኮ ነው የፈጠረኝ። እንዴት እሱ ፈጥሮኝ ተነስቶ እንዴት ነው ከኔ ጋር እንደሚሆን? እንዳንተው እግር ያለው እንዳንተው እጅ ያለው ከሆነ እንዳንተው አይንና ፊት እንደዚህ አካላቶቹ ተመሳሳይ ቁጥር ያላቸው ከሆነ ልዩነቱ ሴንስ ላይ ብቻ ከሆነ ስለዚህ እንዳንተ የሚወጣ የሚወርድ ከሆነ ይሄ ፍጡራን ባህሪ መገለጫ ነው፣ የፈጣሪ መገለጫ አይደለም በመጀመሪያ ደረጃ። ምክንያቱም እንቅስቃሴ በራሱ የፖዚሽን ለውጥ እንደዚህ ከሆነ ፈጣሪ ደግሞ በእንደዚህ አይነት ነገር እንቅስቃሴ አያደርግም እያልክ ነው። አንድ ቦታ ነው ፈጣሪ አንድ ቦታ ነው መቀመጥ ያለበት። እንቅስቃሴ አያደርግም እያልክ ነው። እንቅስቃሴዎች ሁሉ ዳንስ ናቸው የሚለውን ያኔ ህፃኖኝ ነው እረሳለሁ። ብቻ ሰዓት ላይ ነበረ በምን ቴሌቪዥን እንደሚተላለፍ ቦርጫም ሆነው እንቅስቃሴ ያደርጉ ነበር። እና ፈጣሪ እንቅስቃሴ አይነገርለትም፣ የፍጡራን ባህሪ ናቸው ነኝ። እንደዛ ካልኩ ምን ይሆናል መሰለህ? ወክ ያደርጋል ልትለን እኮ ነው። ቆየት ብለህ እኮ እንቅስቃሴ አያደርግም ወይ ካልከን ቆየት ብለህ ፈጣሪ ወክ አያደርግም እንዴ ልትለን ነው። ፈጣሪ እንቅስቃሴ የሚያደርግ ከሆነ እንቅስቃሴ ደግሞ ካወቀው በታይምና ታይም ያስፈልጋል። ዲስታንስ ኦቨር ታይም ነው አይደለ? ቬሎሲቲን ስሰራው በታይም ውስጥ ገቨርን የሚደረግ ከሆነ በዲስታንስ ውስጥ እንትን የሚል ከሆነ ቼንጅን ታይም አይመን የሆነ ቦታ ላይ ቼንጅን ፖዚሽን ሲያደርግ በምን ያህል ደቂቃ ውስጥ በምን ያህል ሰከንድ ውስጥ ተብሎ የሚሰራለት ከሆነ እሱ ፍጡር ነው፣ ፈጣሪ አይደለም። የፍጡርን ባህሪ ለፈጣሪ እየሰጠው ነው። የሆነ እንቅስቃሴ የሚያደርግ ከሆነማ እሱ ፍጡር ነው። በቃ የሆነ ነገር ለማድረግ ሲፈልግ ሄዶ እዛ ጋር ደርሶ የሚመለስ እዛ ጋር ሳይታይ አድርጌ ልምጣ እዛ ጋር ብሎ የሚል ከሆነ እሱ የፍጡር ባህሪ ነው፣ የፈጣሪ ባህሪ አይደለም። ይሄ
እኔ እንደዛ አላልኩም። ኦኬ። ምክንያቱም ለምን መሰለህ እንቅስቃሴ ቼንጅ ኢን ፖዚሽን ነው አይደለ? ዲቱ ሲቀነስ ዲዋን ብንለው ማለት ጠራሽኝ? ማን ይጠራኝ? እሱ ራሱ ነበር የቀጠለው። ኦኬ። ስለዚህ የሆነ ኢኒሻል ፖዚሽን ሙቭ የማድረግ ከሆነ እንቅስቃሴ ማለት ከሆነ ይሄ ፍጡር ባህሪ ነው። ፍጡር ባህሪ ነው። ስለዚህ አላህ ምንም አይመስል የምትለው የፍጡር ባህሪያትን ገንዘብ አድርጓል ማለት ነው። ፍጡራን ብቻ የሚያደርጉትን ፍጡራን የሚያደርጉትን እሱም ያደርጋቸዋል። የፍጡራን ባህሪ ሲፋቱ ከሆነ ባህሪው ከሆነ ሰላም ነው። ሰላም ናቸው። አንዴ ሜቢ ኢምራን እዚህ ጋር ከገባ ሰይድ ቀጥል። በአጠቃላይ እዚህ ጋር ያሉ ሰዎች እስልምና ወክሎ ማውራት አይችልም። ለምን ካልከኝ እዚህ ጋር እነሱ ስለ እስልምና ብዙ ጠልቅ ገብተው የሚያውቁት ነገር የለም። አንተ ምን ትለናለህ? እስልምና ወክሎ እንትን ማለት አይችሉም። ማንም አይወክልም እኮ ውክልና አይደለም። ከነና ሳይሆን ለአንድ ጥያቄ ላይመልሱልህ ይችላሉ። ኦኬ፣ አንተ ምን ትላለህ? እሺ፣ አምሳያ የለውም ሲባል ምን እያለ ነው? አንዴ ይጨርስ። ትክክል ነው። አምሳያ የለውም ምን ማለት ነው? አምሳያ የለውም ማለት ከሱ የሚወዳደር ነገር የለም። ኦኬ፣ እጅ እንዳለው ታምናለህ? አታምነው? አይኖ አላምንበትም። ኦኬ፣ አላህ ይናለው በጣም ነው አላህ ይናለው በጣም ነው። እኔ አላህ ይታያል ብዬ አላምንበትም። የኔ ያለው አላህ ብለህ ነው የምታምነው? አላህ እኔ እሱን አላውቅም። አላህ እንዳለ ብቻ ነው። ዝም ብሎ መኖሩ ብቻ ነው። ሀባሽም ዋብያም አይደለም እንዴ? እኔስ በሃይማኖት እንዲሁ ሙስሊም ብቻ ነው ተከተሉ። ሙስሊም ነኝ። አንድ አላህ እንዳለ አውቃለሁ። በቃ አንድ አላህ ብቻ ዝም ብለህ ነው ተከተሉ። አንድ አላህ እንዳለ አውቃለሁ። እየሰማሁ ነው። ፍጭቱ ወደ የትኛው እንድታደል አደረገ? እኔ እስልምና ነው። ዝም ብሎ እስልምና። ለምሳሌ አንዳንዱ እጅ እግር አለው ይላሉ። እዚህ ጋር ያሉት አሁን አብዛኞቹ እንደዛ ናቸው የሚሉት ከሙና በስተቀር። አይ አላህ አይታይም። ግርማን አይቷል። አላህ አይቶ ነው እንደ አላህ ይታያል፣ ይራመዳል ያለ እንደ አስተፍርላ ዳዘን ሰዎች እኔ አላምንበትም። እኛ አላህ አንድ አላህ መሆኑን እናምናለን። ተላኪ አለው አንድ አላህ ነው ምናምን። የኔ አላህ እኛ ፈጥሮናል። እኛ የቴዲ እንደ ሰው የሚያወራው ሰማይ አለ ይላል፣ ማየትም አለ ይላል። ግን እሱ ባለበት አለ እኛን ፈጠረን። እኛ እናምናለን። የቁርአን ላይ ጽፎ አውረደን ሰላት በሳቱ እናወርዳለን ሰላቱን። እኔ አይደለም ያልኩት ሰያ ነች ያለችው። እሺ ምን አለ? እና ሰይድ ነው ያሉት። ሁለቱ ናቸው። አላህ እጅግር አለው ስትሉ ተቃወማችሁ። አሚር እኮ እጅግሩን ማን ነው አይቷል? እስኪ አንተ እንዳለ አንተ ካመንክ እሱ ማስረጃን ታሳይናለህ። ብያዎቹ ናቸው ያዩት። እኔ በምን እንደሚያምነው ማለት ነው። አላህ አንድ አላህ መሆኑን አምናለሁ። ቁርአን ላይ ጽፎ አወረደውን ሰላዋት እሱ ውረዱ ያለውን ነገር በሙሉ አደርጓለሁ። አንድ አላህ መሆኑን ማይወልድና ማይወለድ እንደሆነ አምናለሁ። ተረዳኸኝ? አላህ ሲን ያለው ብለሽ ነው የምታምኚው? አላህ
የት እንዳለ ሰማይ ኖር የትም ኖር አላህ ፈጥሮኛል። እኔ ቁርአን ላይ ያወረደውን ነገር በሙሉ አደርጓለሁ። አላህን ደግሞ በአይኔ አላየውም አየዋለሁ ብዬ ባላስብም እመጣለሁ ይታያቸዋለሁ ብሎ ስላልነገረን ማለት ነው። ማለት ነው ቁርአኑ እጅግር አለው ብለሽ አታምኝም። ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር የሚለው ምንድን ነው? እፎይ ከሱን እየጠየቅን ነው እኮ እኛ ምን ማለት ነው እኮ እሱን የሚመስል ማለት እፎን ማለት ነው። ለምን የሚችሉት ኡስታዞች አሉ ከኛ የሚበልጡ አንተ በክርስትና እነሱ ደግሞ በእስልምና ማወያየት ከፈለግ ለምን በእነሱ ማወያየው? ተግባብተናል። የኔ እናት ዋብዮቹ እያስጨነቁን ነው። አለየችም አቂደዋልና አውሪሽ አለየችም ገና ሁን እናንተ ተገባባችሁት መጨረሻ ላይ ትላንት ወደ እንደፈለጋ ሙስሊም እንደፈለጋ አድርጎ ውሸተኛሞች ምናምን ብሎ ሳድቦ ሌከር አይደለም። ቆይ እስኪ መቼ ነው? እኔ እናት ተረጋጊና አውሪ እስኪ። ወላሂ እኔ ምንም የሰማው ነገር የለም ማለት ነው። ዋብዮቹ ሸጣም ናቸው ያልኩት ተረጋጉና ያው በመጀመሪያ ሙስሊሞች ዋብዮቹ ሸጣም ናቸው፣ ገዳይ ናቸው፣ ሌባ ናቸው። አሁን ማንኛውም ሰው ማህበር ያውቃል። አንቺ ምንድነው? አንዴ እሺ፣ አሁን ቶፒኩ ላይ እንቆምና ሊስን ታውሩ ማለት ነው። ያኔ ሙስሊሞች አሁን በያኔ ወሃቢያ ምናምን ገዳይ ነው ምናምን አላህን ፍሪ። ማን ገደለ? ወሃቢያ ማን ገደለ? አንዳም ቶፒኩ ላይ ቆመና እስካሁን ለራሱ እያቆሙ አይደለም። ያ ምንድነው ክርስትናን አንድ ሰበከ ነብይ ከሰጠኝ እኔ ክርስትናን እቀበላለሁ። አንዳዳምጡ በደንብ አስተውሉ። ዋብያዎች ለምንድነው እሱ እንደዚህ የሚያደርጉት? ለዘመናት እነሱ ነበሩ ሚዲያውን አሁን ላይ እየሰሩበት ያለው በብቸኝነት ዘውት ነበረ። ሚስጥራቸው በጣም ወጣ። እዚህ ቤት ላይ በትንሹ 2,000 ሰው የዋብያን ገመና ግልጽ አድርገን አሳይተንባቸዋል እና ከየትኛውም በተሻለ ላይ ቲክቶክ ላይ አጋልጠናቸዋል ማለት ነው። ኦንሊ ያለቻቸው ኦፕሽን ምንድነው? እሱ ለምንድነው ሀባሾች እዚህ ማገቡት? ያኔ ታስታውሳላችሁ፣ በሽር ምናምን ይመጡ ነበር ሀባሾች። አንተ እንዴት እነሱ ጋር ፎይ ልኮህ ነው ፎይ ከፍሎህ ነው ምናምን ይሉታል። እናንተ አስቀድማችሁ ከመስጊድ እያስወጣችሁን እዚህ እንትን ድራማ ልትሰሩብን ነው እንደማለት ይላል። ምንድነው እሱ ዋናው ፖይንት? የሀባሾች መጡ አልመጡ ደንታችን አይደለም። ምክንያቱም እነሱ ይመጣሉ ብለን አይደለም የጀመርነው ውይይታችንን። የእናንተን አካሄድ ጠንቅቀን ስለምናውቀው ማለት ነው። ለእነሱም እንደማትመለሱ ስለምናውቅ ቀጣፊ፣ ውሸታም፣ አታላይ፣ አጭበርባሪ፣ ገዳይ እንደመሆናችሁ ማለት ነው። አዳምጡ። ጠንቅቀን እናውቃለን። እፎይ ይቅርታ፣ እንደዚህ አንድ በአንድ አወርቶ ማለፍ አትችልም። ቦታው እስካሁን አልፈቀድክልኝም እና ለእኔም ትፈቅድልኝ ከአንዴ የመደ ላውራማችን አንዴ ላውራ የሚታወሩ ቦታ ግለጸን። ቶፒኩ ላይ ቁሙ። በቃ እሺ፣ ቶፒኩ ላይ ቁምና እንደ ክርስቲያን ወደ ቶፒኩ መልሰው። ስለዚህ አለ አምሳያ የለውም ስትሎ ምን እያላችሁ ነው? አምሳያ የለውም ከዛ ከሆነ እፎይ ረብሽ ስንት ጊዜ ወደ ስንት ጥያቄ መለስኩልህ? አሁን ቶፒኩን ትንሽ ነካ አድርጉትና አንድ ሰው ተቀበልና ክርስቲያን ይብቃል። ሳይድ ከአንተ ጋር እኔን ቀጥል። ይሻላል ቀጥል። እሺ ይኸውልህ፣ ሰላም ወንድማችን። አሁን ለምሳሌ አላህ ሰላም ናችሁ ብያለሁ። በመጀመሪያ አላህ አይን አለው ብለህ ታምናለህ? ቆይ መጀመሪያ ጥያቄውን ይመልስልህ። አንተ ቀደም ብለህ ጠይቀው። ተረጋጋ ሰይድ። አንዴ በቃ አዳምጠኝና ከይቅርታ ጋር ክርስቲያን አዳምጠኝና እንዴ እኮ እሺ፣ ጥያቄው ገብቶኛል ግን ልመልስልህ። ገብቶኛል እኮ ጥያቄው። እጅ አለው ወይ አይን አለው ወይ ጆሮ አለው ወይ ልትለኝ ነው ያል ልመልስልህ። እሺ አይን እጅ ምናምን ሁሉ ነገር አለው ወይ በሚለው
አለ። ግን እንዴት ነው ያለው ሲባል ለምሳሌ ቁርአን ላይ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር የሚለው ቁርአን አያ ታውቀዋለህ አፎይ? እንደዚሁ ስለዚህ እኮ ችግር የለም ወደዛ ልንመጣና አሁን እሱ ምን ማለት ነው የሚለውን እንመጣለን። መጀመሪያ አይን፣ እጅ የመሳሰሉትን አካላት እንዳሉት ካጸደክልኝ በኋላ የማንንም አይመስልም የሚለው ላይ ነው የኛ ጥያቄያችን ማለት ነው። አላህ ለማየት ከአይኑ ውጭ የሚጠቀመው አካል አለ? ለምሳሌ በእግሩ ያያል ማለት ለምሳሌ በእግሩ መመልከት ይችላል። እንዴት ነው በእግሩ እንዴት ነው ሊያይ የሚችለው? ቴንክ ዩ በጣም ስለዚህ አላህ ምንድነው ስፔሲፊክ አካል ለስፔሲፊክ ፈንክሽን ማለት ነው። ለማየት የግዳይ ሐሰብ ልጁ ሊጨርስና አንተ አታወራም። ለምንድን ነው መሀል ላይ እየገባችሁ ሊጨርስልህና ማለት ነው ሊጨርስልህና ጥያቄ መልስ እኔ አልወጣም አብሽር አስቸግረልሽ እኮ። ስለዚህ አላህ በእግሩ አያይም በእጁ አያይም፣ የሚያዩ በአይኑ ብቻ ነው። በጆሮ ማየት አይችልም። ማደናቆር ምናምን ሳይሆን ከይቅርታ ጋር አዳምጠኝ። አንተ የመለስክልኝ ነው እየደገምኩት ያለሁት ወንድማችን እኮ ገብቶኛል። አትድገመው። ሰላም አለይኩም አፍዋን አኹይ አንዴ እሺ ወንድማችን ቀጥል። አንተ ምን መሰለህ ቀጥል። መሀል ላይ ሰው እያወራ ጥልቅ የምትሉ ሙስሊሞች እንደዚህ ያስወጣችኋለሁ። እኔ ነኝ የማስወጣችሁ። ሰው እያወራ መሀል ላይ ጥልቅ አትግቡ። በጣም እኮ ነው የሚገርመው። ተራችሁን ጠብቃችሁ ታወራላችሁ። ስለዚህ አላህ ለማየት የሚጠቀምበት አይኑን ብቻ ነው፣ ጆሮን አይጠቀምበትም። ይኸውልህ አሁን እዚህ ጋር ልትረዳ ትችላለህ። ቆይ አንዴ አላህ ጆሮና አይኑን አይመሳሰልም። አንዴ ቆይ ይኸውልህ ላስረዳህ። ቀጥልሽ እና ምን መሰለህ ያ አለ ሲባል ከሰው ፍጡር ጋር የሚመሳሰል ነገር የለውም። የሱ የራሱ የሆነ የተለየ ነው። እንዴት ነው ምናምን አያገባችሁም ተብለናል። የማይመሳሰለው ምኑ ነው? ለምሳሌ እጅ አለኝ ብሏል አይደለ? ከፍጡራን ጋር ሊመሳሰል አይችልም። ለምሳሌ አሁን ቅድም እፎይ ሲያወራ አላህ ወደታች ይወርዳል። ልጨርስልህ። ስንት እጅ ነው ያለው? እጁ ላይ ቆይ፣ እጁ ላይ 10 እጅ አለኝ ብሏል። አልዘረዘረም። ስንት እጅ ነው? አንተ ለምን መሀል ገብተህ እንትን ትላለህ? መጀመሪያ እጁ ላይ ቁምና እጁ ላይ ብቻ እናወራ። አላህ እጅ ላይ እናወራ። አላህ ስንት እጅ ነው ያለው እኮ? እሺ እንዴት ላውራ? ላስረዳህ። በማስረዳት ነው የማወራ። እሺ እጁ ላይ ብቻ ቀጥልና አስረዳ እኮ። እጅ አለኝ ብሏል አልኩህ እኮ። አለኝ ብሎናል፣ ግን ከፍጡራን ጋር አልመሳሰልም ብሏል። ሁለተኛ ደግሞ ከፍጡራን ጋር ሊመሳሰል አይችልም። ለምሳሌ አሁን ቅድም አልኩህ ይኸውልህ፣ በመሀል እንዳገባብኝ ወደታች ይወርዳል አይወርድም በሚለው ላይ እጁ ላይ ነኝ ያለሁት መውረዱን ተው በቃ። አሁን እጁ ላይ ነኝ ያለሁት። ስለዚህ አላህ እነሱ መሀል ላይ ነው የሚገቡት። ይሄ ናችሁ የእናንተ ቆይ ዝም በይማ። እሺ ቆይ አስጨርሰኝ ወንድሜ ክርስቲያን። መውረዱን ተው። በእጁ ነው የሚወርደው። እሺ አላህ በእጁ ነው የሚወርደው። እስቲ ቆይ ልጨርስ እኮ። እሺ ልንገርህ እንጂ እሺ የሚወርደው በእጁ ነው ወይስ? ለምሳሌ አራዳ አላህ ብለህ አዳምጠኝ። ጥያቄን ብቻ አድርሰህ እፎይ ከይቅርታ ጋር ቢያዳምጠኝ አይችልም? የመለስክለት አይደለም። እኔ ሶሪ ዚናህል አልታገሰም ነበር ነው እንደው የጠየቀ ሌላ አይ አይደለም ማለቴ እንት ላስረዳኝ እየሰማን አይደለ እንዴ? ኧረ ሰይድ የጠየቀህን ብቻ መልስ። ምክንያቱም ስለዚህ እጅን አውርተህ ደግሞ ብዙዎችን በምሳሌ ታሳያለህ። አሁን አንተ አዳምጣ እሺ። ስለ እጅ ያወራህ፣ ከዛ ደግሞ ሌላ ስለ መውረድ ስለ መውጣት ውስጥ እያወራህ ነው። እጁ ላይ ብቻ ጨርስ እያለህ ነው እሱ ያወራኸው ላይ። ያ እሺ ስንት እጅ ነው ያለው? እጅ አለኝ ብሏል፣ ግን አልተናገርም። ምን ያህል እጅ እንዳለው አልተናገርም። ግን እጅ አለኝ እግር አለኝ አያለሁ ሁሉን ነገር አለኝ ብሏል አይደለ? ግን ከፍጡራን ጋር አይመሳሰልም። እናንተ አይመለከታችሁም ብሏል። አይመሳሰል የምትለውን እኮ አፈር ላበላብህ ነው። ቆይ አትዛ እንደ ፌንጣ እዛም እዚህም አትዝለሉ። በእናትህ ወንድማችን ተረጋጋ። አሁን አንተ ቆይ አላህ እንደዚህ ይወርዳል ምናምን በሚለው ላይ ለምሳሌ ኢየሱስ ወርዶ ይል እንደ ይሄ ማለት ፍጡራን ሆነ ማለት ነው። በጣም ጥሩ። ስለዚህ አላህ ልክ እንደዛ ነው ማለት ነው የሆነው። እናመሰግናለን ወንድማችን እኮ። ስለዚህ የወረደ ከሆነ ፍጡራን ነው አልኩ እኮ አይደለ? በቃ ስለዚህ አላህ ስለዚህ ኢየሱስ ፍጡራን ነው ማለት ነው። ወደ ቅርቢቱ ሰማይ ሲወርድ ፍጡር ሆናል ይላል። ሙስሊም ወይ ደግሞ አላህን ፍሩ፣ እዛ አትከራከሩ። እፎይ ገብታችሁ አይደለም የምትከራከሩት። የመጨረሻ መልሱ። ስለዚህ ኢየሱስ ጋር አላህን ካነጋካው ለምን እኛ የሚከራከሩን ታዲያ? እኛ በስጋ የተገለጠ ስለሆነ ነው፣ መገለጡን ነው። እኛ በስጋ እናምናለን።
የማይታየው ማይዳሰሰው ማይነካው አምላክ በስጋ ተገለጠ። የመለኮት ሙላት በሰውነቱ ተገልጦ ይኖራል ስለሚል ማለት ነው። መውጣት፣ መሄድ፣ መምጣት ማይነገርለት ያ አካል መሄድ፣ መቀመጥ፣ መነሳት ማይነገርለት አምላክ በስጋ ተገለጠ። በሁሉ ሞልቶ በሁሉ ከስፔስና ፕሌስ ውጭ ከስፔስና ፕሌስ ውጭ ያለው አካል በስጋ ግን ተገለጠ፣ ታየ ብለን እናምናለን። ምንም ያገናኘው ነገር የለም። ለምሳሌ ቁርአን ያለ ቃል ነው ብለህ ታምናለህ። ያለ ቃል ፍጡር አይደለም ብለህ ታምናለህ። በወረቀት ተገለጠ ብለህ ታምናለህ። ያለ ቃል በወረቀት ተገለጠ ብለህ ታምናለህ። ቃሉ መልእክቱ ፍጡር አይደለም ብለህ ታምናለህ። ወረቀቱ ፍጡር ነው ብለህ ታምናለህ። እኛም ቃል በስጋ ተገለጠ ብለን እናምናለን። አንተ ቃል ያለ በወረቀት ተገለጠ ብለህ ታምናለህ። እኛ ደግሞ ቃል በስጋ ተገለጠ ብለን እናምናለን። ቃል እንዴት በእግሩ ይሰማል አለ። በቃ የኛም እኮ እንደዛ ነው። እኔም በጆሮዬ ብቻ ነው የምሰማው፣ አላህ በእግሩ አይሰማም። እኔም በእግሬ አልሰማም። ስለዚህ አላህ አምሳያ የለውም የሚለው አፈር ድሜ ይበላል። አላህ አምሳያ የለውም የምትሉት እኔ በጆሮ ይሰማል፣ እሱም በጆሮ ይሰማል። እኔ በአይኔ ብቻ ነው የማየው፣ እሱም በአይኑ ብቻ የሚያየው። ስለዚህ ይወርዳል ይወጣል ካላችሁ የሚወጣው የሚወርደው በእግሩ ነው ባለው መሰረት፣ ስለዚህ የሚወጣው መወርደው በእግሬ ነው። ይሄ ደግሞ ባህሪ ናቸው ነው። ሀረሪራ ሙስሊም ክርስቲያን ስለባ ሰይድ ቀጥልሽ። ሀረሪራ እንኳን ደህና መጣ። ትንሽ ድምፅሽን ከፍ አድርጊ። አሰላሙ አለይኩም ወንድሞች። እኔ አማርኛ በደንብ ስለማችል ኦሮምኛ ትችላላችሁ? ኦሮምኛ እሺ፣ ቀጥይ። ይቀጥላል። ሰገሌን ከን ደጋሙ በር አቢን ሀርከን ቀባ ምናምን ጀቹ ጅርተኒሳ ሰገሌ ጥቆ ረበልሜ ደጋሙ ሰረት አቢን ሀርከሚ ለኒ ቀባ ይጀኒ ቀባ ይጀቹ ጅርተኒ እንቀባ እንቀቡ አመንተ እንቀባ ጀተታ መንታሞ እንቀቡ ጀተታ መንታ ረቢማ Rabbiin danda'aadha. Waa hundarrattuu danda'aadha. Nuti uumaa isaa akkana akkasi jennee addaan baasnee yoo jenne diloonee jirra. Immoo harka hin qabamu hin qabu jettetti amantaare. Hin qabaa jettetti moo hin qabu jettetti amantaa. Uumaa rabbii nuti akkana jennee murteessuu hin dandeenyu. Quraana keessatti illee kakaayyame hadiisa sahiha kajaamu inni garre rabbii namu uume nuti nu uume harkaa fi miilaa fi waan hunda fayyaas nuti hin uume walaakiin sagalee ol kaasin dhaga'amu geefti yarfoona keessa sirreessi sagalee ol qabi rabbiin uumaa harka isaa ija isaa manaamin isaa san dandeettiin ta'esaati. የእናንተ ጀማ ነች። ለማንኛውም ናፊና የእናንተ ጀማ ነች። አሁን አይደለችም ነው ብለሽ ነው በምን እንደምናውቀው እንዴ ብያለሁ ነው ያለው። በፕሮፋይሉ ነው አራ ፕሮፋይሌ ማለማናይታ ልቡ ማልጀት ጋሜ ሰገሌ ከል ቀቢኑት ሚ አቂዳችሁ ማወሊ ወላለ ነው አማ ገራ ከሚት ጀዳርታት beefuu baddeetti bo hin qabu jettee mini una ni qaba jettee moo hin qabu jettee
ዋዛ ወላለ ምን እንደሆነ ራሱ ገባ ረቲ ምናምን ጀቴ ዋይ ውማ ሳረቲ ሰጦ ፉሜ ሰጦ ውማ ሳዱበቹን እንተው ምናምን በቃ የዳዳይ ተሙ ከሰበደት አይ ድራማ ገኛ ደና ረብስ ነቀጀል ጀዋብየ ሳይድ እንዴ ደገን እንትኩ ነው አለና ጉዲኑ እንትኩ ከሳን ሞር ፈንፈን አንቺ ምን ምን አገባችሁ ወይ መራቱ ገና ገና ታብዳለ ዘለም ገባሽ ክርስቲያን ምንድነው ክርስቲያን ሙስሊም ከነወቤኩ ከሳይድ ክርስቲያን አፍ ስለሞለ ቤኩ ከንኮ እንዲኑ ለምን መጣ ምንም ክርስቲያን ነው ግማሹ ለምን መጣ ሳንስ አንተ ነህ የመጣው አይ ሙሸቢያ እስልምና ትክክለኛ እምነት እንደሆነ ለመናገር ነው የገባው። አይ ለምንድን ነው የመጣከው? ንገረኝ። ለምን መጣክ ማለት የነገርኩሽ አንዴ ምን አይነት ጥያቄ ነው የምትጠይቂው? እኔ አንተን አይቼ መጣሁ እንዴ? ቅድም መጣችሁ ተንጫጩብኝ ነበር እንዴ? እንዴት ይጃልኩ ደግሞ ለራሳቸውም እየመጡ ለምን መጣሽ ሰውን ይላሉ። እንዴት ሊበሉ ቀላል ቢያዩንማ ጌት ነው አገኝቼሽ አንቺ የምገልሽ አለኝ የሆነ ልጅ ስትነርገሲ አጀሰ ሙና ነሙሰን ጎረቱ እኔ ደግሞ አንድ አንቺ ሲጀመር ሬሳ ነሽ እኮ አንቺ ወይማ እናንተ ናችሁ እንጂ በቆመና ሬሳ ሆናችሁት ምን አገባችሁ? የትም ቦታ ብንገባ ሙና ሚቀል ተካ ሙና ወብስ የሚያልተካ የትም ቦታ መግባት አይደለም እንደፈለግሽ መሆን ትችያለሽ። ማንም ሰው አይከለክልሽም። እና ታዲያ እናንተ ለምን ትሄጃለሽ ብላችሁ መስራት ባለበት ተናገር። አንተስ ለምን መጣህ? እኔ የቤታችሁ ሰባታን ሲመሻቢያ ስነ ስርዓት ከን ያስከለታ ምን አገባክ? ወላሂ አላሁ አክበር በጣም ነው የምታረጋው። ሙስሊም አይደለሽ እንዴ አንቺ? ለምንድን ነው እዚህ ጋር ዋብያውን ሶፊያውን እዚህ ጋር ጥያቄ ጠይቀን ያለው እሱ ነው። እናንተ አሁን ጠይቃችሁትን መመለስ ነው። ሙስሊም ነክ አንቺ ሙስሊም ሆነሽ ሙስሊም አይ የኔ ጥያቄ አንተ ስታስብ ማለት ነው ሶፊያ በላታውራው ከኔ ለምን ትሄጃለሽ? ሰላም አለይኩም ከሸይጣን ጋር ምን አሰራሽ? እናንተ ለምን ትመጣላችሁ? ሰላም አለይኩም እናንተ ናችሁ ሬሳዎች። አንዴ ምን እንዳልን ታውቃለህ ነው ማለት ነው። እንዳትሄጂ ከሄድሽም ደግሞ አትውጪ ወደ ላይ የሚያረጋችሁ ሲጀመር ሙስሊም ስነ ስርዓት ያለው ሰው ነው። ምን ሆናችሁ ነው? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንዴ ያረጋጉትሽ አረጋጉትና ሰላም እያልኩ ነው። አንዴ ሲውጣችሁ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አራት ዳምጡኝ። ተው ያ ቀጥል አዳም። ኤኒዌይስ ምንድነው እሱ ሁሌም ይታወቃል። ሰው ወደ ቶፒኩን መልሰውና ማኒፑሌት ማድረግ ጤናማ አይደለም። በተለይም እንደዚህ ዛት የሚያጸድቁ አካላቶች አባሾች እንዲሰሙ አይፈልጉም። እኛ ጋር ስናወራ የተለመደ ባህሪ ነው። የዓመት አለፈው ብዙ ልጆች መጥተው ያውቃሉ። እፎይ ላወራ ነበር እኮ እኔ በትክክል ቢመልስልኝ አሁን ቤቴ መጥቶ እንዳትሄጂ ከሄድሽም ደግሞ በቃ እንደው የምትሄጂ ከሆነ ከታችሁኝና ወደ ላይ እንዳትወጪ ነው የተባልኩት በእነሱ ምክር ማለት ነው። ለምን መጡ ኡስታዞቻቸው ከስር ቁጭ ብለው ስለሚማሩ እነሱ አንቺም በቃ እንደነሱ እንድትማሪ ነው። ኤኒዌይስ እኛ ከስር ሆናችሁ ከላይ ምንም እንትን የሚለን ነገር የለም። ኡስታዞቻቸው ከስር ቁጭ ብለው ስለሚማሩ አንዴ ጨርስ። ያንን የሚያደርጉት ምንድነው እሱ በጣም ፍራቻቸው ሚዲያው ላይ ቲክቶክን የተቆጣጠሩት አሁን ላይ አብዛኞቹ ኦዲየንስ ያላቸው ልጆች ሴክት ነው ይታወቃል። ቲክቶክን እንደዛ እነሱ ናቸው። ሚዲያውን ከተቆጣጠሩ ይመቱናል ብለው ይፈራሉ። ሀባሾቹ እንዲመጡባቸው አይፈልጉም። ቲክቶኩ ላይ ንጽጽሩን አለም ሀባሾቹ እንዲገቡ አይፈልጉም። ስለዚህ ምንድነው ማድረግ የሚችሉት? እናንተ ተው፣ አትግቡ፣ እንደዚህ አታደርጉ ምናምን ብለው ልክ ያዘኑላቸው መስለው ይቀርቧቸዋል። ቢያንስ በቃ እንደዚህ እንደ አንድ እኮ ያግባባናል፣ አንድ እንትን ነው የምንሰግደው፣ አብረን ነው እንትን ያኔ አጎቴን ሲያደርጉት እንደነበረው ማለት ነው። ሌሎች ለምን እንደዛው
እንዴት አላህን ፍሩ እንጂ እንደዚህ ማይሆን ምናምን ነገር። ከዛስ አይ በቃ አባሾቹ በቃ እሺ ጭቅጭቅ ሲበዛባቸው እንትን ሲበዛባቸው ይተውታል። ከዛ እነኛ ግን እኮ ስራቸውን እየሰሩ ነው። ቤታቸውንም መክፈት አያቆሙም፣ ንጽጽሩንም አያቆሙም፣ ከእኛ ጋር መወያየታቸውን አያቆሙም፣ ለሰከንድ አያቆሟትም። ከዛ አባሾቹን ያጠፏቸዋል ማለት ነው። ታክቲካል አካሄድ ነች። እዚህ የሚነሳ ጥያቄ ሄደው ሲጠይቋቸው ሰምታችኋል አለ ይህ የቀብር አምላኪዎቹ ናቸው። ይህ አባሾች እንደዚህ እያሉ እያሾፉ ነው ምላሽ የሰጡባቸው። ግን ምን ይሏቸዋል መልሰው እዚህ ደግሞ ውይይት ላይ ከሆኑ እንዳያነሱ እንዳይወያዩ በውስጥም ሄደው ላይ ሆን የለበትም እኛ በሰላም እንትን ማለት እንችላለን ምናምን ማይመስለውን ማሆናል ሞክሩት። ጥያቄ ነበረኝ ከሆነላችሁ ካዋጣችሁ አድርጉት። እፎይ ጥያቄ ነበረኝ አንድ። ኧረ ቆይ አንዴ። ስለዚህ ዋናው ነገር እንደዛ ነው። ናፊያ ነው ጉዳዩ። ግልጽ ነው መሰለኝ። ንጽጽር እያደረግን አይደለም። እነሱ በእስልምና ስም እስልምና ውስጥ የሌለውን ነገር እዚህ ጋር መጥተው ሲናገሩ እኔም ቻንስ ካገኘው ወጥቼ ይሄ እስልምናን አይወክልም ብዬ መናገር መብት አለኝ። ግን እዛ አትሂጂ የሚለኝ አካል ራሱ አለመምጣት እነሱ መጥቶ እዚህ ፈጣሪ ይወርዳል ይወጣል እጅ አለው እግር አለው እግሩን ጀሀነም ይከታል ባይሉ እኔ ምን አስመጣኝ እዚህ ጋር? እኔ ስለ ክርስትና እያወራ አይደለሁም እዚህ እኔን አትሂጂ ለምን ትሄጃለሽ እያሉኝ ራሳቸው መምጣት ግን ነው። የሰው ቁጥር ለመጨመር ከሆነ በቁጥር አናምንም። እኛ በብዛት አይደለም ምናምን። እኛ በሐዲስ መጥቶልናል ከ199 ጀሀነም ይገባል አንዱ ነው ጀነት የሚገባ የሚባለው በሐዲስ ስለመጣልን በቁጥር አናምንም፣ በሰው ብዛት አናምንም። የቱ ጋር ነው ያለው እሱ ሐዲስ? የቱ ጋር ነው ያለው? ሂድና ተማር። ለዚህ ነው ቁጥር የምትፈልጉት? ሂድና ተማር። አይ መሳደብ ምናምን ሳይሆን መሳደብ ምናምን ሳይሆን በትክክል ማለት ነው። እንደውም ሁለት ሪዋያ ነው ያለው። በነገራችን ላይ ሪዋያ ነው ያለው። ከአንድ ሺህ አንዱ ይገባል የሚልም ሪዋያ አለ። ከመቶም 1000 እሺ ቶፒኩ ላይ ያለን አንድ ሰው ክርስቲያን ያ ቶፒኩ ላይ እናወራና የተወሰነ ደቂቃ ሰዓትም እየሄደ ስለሆነ ሳሊም እንኳን ደህና መጣ። ሳሊም ሰላም ብለናል። እንዴት ነህ? ሰላም ነው። ሰላም እንዴት ናችሁ? አለን። ጥያቄያችንን ሰምተኸዋል? ሰላም ብያለሁ። አይሰማም? አይ ቲንክ እየቆየ ነው የሚደርሰው። እንዴት ነው? ጥያቄያችንን ሰምተኸዋል? ጥያቄያችሁ ቀጥሉ እስቲ። ምን እየጠየቃችሁ ነበር? ኦኬ የአላህ እግርና እጅ ይመሳሰላል አይመሳሰልም? እንደገና ልስማው። አይ ቲንክ እየቆየ ነው የሚደርሰው። ኔትወርክን ያስተካክል እንዳይመለስ መደናቆር ስለሆነ ኔትወርክን አስተካክልና ነው ወንድማችን፣ ወይም እንደገና ደግመህ ግባ። ኦኬ አልሰማም። ያ መሐመድ ኔትወርክ አስተካክል። ሳሊም ምንም አይሰማም፣ እየቆየ ነው የሚደርሰኝ። መሐመድ አለ? ሙሐመድ ሁሴን መሐመድ ሁሴን አለ? ስለዚህ ምንድን ነው ይሄ ማንንም አይመስልም የሚለው እጅ፣ እግር የመሳሰሉ እነዚህ አካላትን አጽድቀው ማንንም አይመሳሰልም የሚለው ዜሮ ነው ማለት ነው የሚገባው ዜሮ። ለምን ሉክ አላህ ጆሮ አለው። ጆሮ የምትባል አካል አለችው ለመስሚያነት ብቻ የምታገለግል፣ ለሌላው አያገለግልም። ለማየት የሚያገለግል ሁለት አይን አለው። አይኑ ከማየት ውጭ ሌላ ነገር አያገለግልም። ስለዚህ የአላህ ጆሮና አይኑ አይመሳሰልም። አላህ ላይ ሁለት የማይመሳሰሉ ነገሮች አሉት ማለት ነው። አላህ ላይ ሁለት የተለያዩ ነገሮች አሉ። ስፔሲፊክ ፈንክሽን፣ ስፔሲፊክ አካል ማለት ነው። ከጆሮ ውጭ አያዳምጥም፣ ከአይኑ ውጭ አይም። እንደዚህ እያልን ስንሄድ ስለዚህ እነዚህ ስፔሲፊክ ፈንክሽን የሆኑት አካላት ተቆጥረው በቁጥር ስንት ናቸው የሚሆኑት? ስንት ናቸው? ኦኬ
እሺ ስለዚህ አይኑን ለማየት ይጠቀምበታል፣ የሚያዳምጠው ደግሞ በጆሮ ብቻ ነው። በጣም ጥሩ። እግሩንስ ለምንድን ነው የሚጠቀምበት? ስለዚህ ይራመዳል፣ ወክ ያደርጋል ማለት ነው። አላህ በቦታ ኢኒሻል ፖይንት አለው፣ ፋይናል ፖይንት የሚደርስበት አለ። አላህ ፖዚሽን ይቀያይራል ማለት ነው። በቃ ይሄ እኮ ፍጡር ሊትራሊ ፍጡር ሆነ ማለት እኮ መነሻ ፖይንት እና መድረሻ ፖይንት ካለው ይሰማለው። ኔትወርክ ይቆራረጣል መሰለኝ። እስኪ አሁን ቀጥል እስኪ ሳሊ። ኦኬ ሰላም ብያለሁ። እንዴት ናችሁ? ሰላም ነው አለን፣ እግዚአብሔር የተመሰገነ ይሁን። እሺ እጅ እግር ምናምን አለው ብለህ ታምናለህ? አላህ ወረዛ ኔድዋን እንትን በልና ችግር የለም ማለት ተረጋግተህ አውራ እንጂ መቾካል አያስፈልግም። መልስ ለመመለስ ጠይቀሃል። በተረጋገመ መልስ እንዲመለስልህ እንትን ማለት ነው። የማጣደፍ ስራ መሄድ የለብህም። በነገራችን ላይ ችግር የለውም፣ ተረጋግቻለሁ። ሂድ። አዎ መረጋጋት ነው። ያው ለምን መሰለህ እጅ አለው እግር አለው የሚለው ፓርት ቁርአኑ ያለንን ነገር እንቀበላለን። ከዛ ውጭ ግን ሁለት እጅ ነው ያለው አንድ እጅ ነው ያለው የሚለውን ነገር ቁርአን ውስጥ የሌለውን ነገር እኔ አለ ብዬ ልጠቅስልህ አልችልም፣ በመጀመሪያ ደረጃ ማለት ነው። ገብቶሃል? ሌላው ነገር ደግሞ ምንድነው ቅድም ስታወሩ የነበሩት። እሺ አንዴ እዚህ ላይ ቆይ፣ አንዴ ቆይ። አሁን እጁና እግሩ ላይ እንቀጥላለን። እሺ አላህ ጭንቅላት አለ ወይስ የለውም በለው። ይሄ ጠባብ ጥያቄ። አሁን ክርስቲያን ካንተ የማይጠበቅ ጥያቄ ሹፍ ገብቶሃል? አጠያየቅን መጀመሪያ አስተካክል። በመጀመሪያ ደረጃ እግር አለው እጅ አለው ያልክ ምንድን ነው? ጭንቅላት አለው ወይ ስትባል ከባድ የማይጠበቅ ጥያቄ። ጭንቅላት ያሳፍራል። ጠባቅ አጠያየቅ ጥሩ አይደለም። ለምን መሰላ አሁን ከእናንተ አሁን ምንድን ነው የምንማረው ነው። እዚህ ጋር አሁን የቀልድ የጨዋታ ሳይሆን መጠየቅ ካለባችሁ በሰላም መጠየቅ ነው። ሳሊም እጅ አለው ካልክ እግር አለው ካልክ ጭንቅላት አለው ወይ ስትባል እንዴት ጸያፍ መስሎ ይታይታል? ቻለ እግር አለው ምን አስቀምጬ ነበር መጀመሪያ ምን አልኩኝ መሰላ? ቁርአን ውስጥ አለ የተባለውን ነገር እንቀበላለን። ከዛ ውጭ ግን እኛ በራሳችን በፍላጎታችን እንደዚህ ነው እንደዛ ነው ማለት አንችልም ነው ዝም የተባለን። ስለዚህ አለው ወይ ብሎ ቢጠይቅ ምላሹ ምንድን ነው? ያልተነገረህን ለምን መሰለህ? ምላሹ አሁን እዚህ ጋር ክርስቲያን ጠየቀኝ እጅ አለው የሚለውን ነገር ቁርአን ላይ አለ። አዎ አለው ብለን እንቀበላለን። ምን አልከኝ? ስለዚህ አሁን ቁርአን ላይ የለውምም አለውምም አልተባለም ማለት አማርኛ ምናልባት ጭንቅላት አለውም የለውም አልተባለም አይደል? እኔ አሁን ያው ለጭንቅላት አለው አዳምጠኛ። ምን መሰለህ? እዚህ ጋር የሌለን ነገር አለ ብዬ መናገር አልችልም። ቁርአን ላይ የተጻፈውን ነገር ደግሞ ከመናገር ወደ የለም ማለት ትችላለህ። ወንድማችን ሳሊም የለምስ ማለት ትችላለህ። ኦኬ ያውልህ የለምም አለምም ማለት አልችልም። ግን ቁርአን ውስጥ ያለውን ነገር አለ ከማለት ወደ ኋላ አለንም ማለት ነው። እሺ ያልተጻፈ ከሆነ የለምም አለምም ማለት አልችልም ብሏል። ጠፍርስ አለው የለውም? ሎክ በደንብ አስተውሉ። አላህ እጆች አሉት፣ 5 ጣቶች ካሉት ጠፍርስ አለው የለውም? የሚል መረጃ አለ። 5 ጣት የሚል መረጃ ችግር የለውም፣ አሳያለሁ እሱን። ስለዚህ ልብ በሉ ያልመጣን አይደለም አይል ከሆነ ኖ 5 ጣት ያልከውን መረጃ ሳይ ኦኬ አንዴ ክፈት። ለክርስቲያን በደንብ አስተውሉ። የለምም አለምም ማይል ከሆነ ብልትስ አላለ የለውም? የጾታ ብልት ማለት ነው። ብልት አክቹዋሊ ማንኛውም አካል ብልት ተብሎ ይጠራል። በነገራችን ላይ እዚህ ጋር ምናልባት ትምህርት ብታስተምር አንዴ ሳሊም አለው ወይንም የለውም ተብሏል። ብልት ወንድም ይቀጥል። አለው ወይንም የለውም ተብሏል። ኦኬ ያው ምን አልኩኝ ቅድም? ቁርአን ውስጥ የተጠቀሰውን ነገር ከመናገር ወደ ኋላ የተጠቀሰው ነገር እናወራለን። ከዛ ውጭ ግን ሌላ ነገር ጭማሪ ጥርስ አለው እንደዚህ አለው የሚባል አማርኛ እኔ እዚህ ጋር የማይመስል ነገር ነው ያወራሃል። ስለዚህ ዝም ነው የምትሉት ማለት ነው። የለውምም አለውምም አትሉም አንልም። ምክንያቱም ከተገለጸልን ውጭ አይቻልም። ስለዚህ ሊኖረውም ይችላል ማለት ነው። ማንኛውም አካላቶች ያሉትን ሊኖሩት እሱ አንተ ነው ሊኖረውም ይችላል የሚለውን አንተ ነው የምትለው። እዚህ ጋር የተገለጸውን ብቻ ነው እኛ መናገር የምንችለው ነው።
አንተም እኮ ትላለህ እኮ በቃ የተገለጸውን ብቻ ነው ማለት እኮ ግልጽ እኮ ነው። ስለዚህ ያልተገለጠውን ዝም እንላለን። የለውምም አለውምም አንልም ካላችሁ እኮ ሊኖረውም ይችላል። በቃ ፕሮባብሊ 50-50 ነው። ወይን ይኖረዋል ወይን አይኖረውም። ኦብቪየስ አለውም የለውም አንልም። ወይን አይኖረዋል ወይን የለውም ነው። ከዛ ውጭ የተለየ ነገር ነው። ክርስቲያን ቀጥል አንብቦ ደግሞ አንተ እስከዛ መልስ አዘጋጅልን ሳሊ። ወይ ጥፍር ከሌለው እንግዲህ ሰው ጥፍር የማይኖረው ያው በምን እንደሆነ ይታወቃል። አላህ ስለምንድን ነው ጥፍር የሌለው? ካለው ሳለው ወይ በአማርኛ አድርገው ወንድሜ። ችግር የለውም ተረጉምልሃለሁ። እኛ ቤት ውሸት ስለማንናገር ስለማንዋሽ ችግር የለውም። እሺ ሳይ ሙስሊም 2786 ኤ ላይ ነው ያለው። አንድ ሚዩት አድርጉ። አብደላህ ቢን መስዑድ እንደተረከ ያለ መልእክተኛ እንደዚህ አሉ። አንድ አይሁድ ስኮላር ወደ እሳቸው መጣና እንደዚህ አላቸው ይላል። ሙሐመድ ኦር አቡል ቃሲም ቬሪሊ አላህ ዘ ኤግዛልትድ ኢን ዘ ግሎሪየስ ውድ ኬሪ ዘ ሄቨን ኦን ዘ ዴይ ኦፍ ሪዘረክሽን አፖን ዋን ፊንገር። አላህ የላቀውና ኃያሉ ጌታ በቂያማ ቀን በአንድ ጣቱ ሰማይን ይይዛል። ኤንድ ዘ እርዝ አፖን ዋን ፊንገር፣ ምድርን ደግሞ በሌላኛው ጣቱ ሁለት ጣት ቁጥር። ኤንድ ዘ ማውንቴን ኢን ዘ ትሪስ ኦን ዘ አዘር ፊንገር፣ ተራሮችንና እጽዋቶችን በአንድ ጣቱ ይዛል ሶስት ቁጥር። ኤንድ ዘ ኦሽን ኤንድ ዘ ሞይስት፣ የውሃ አካላትን በአንድ ጣቱ ይዛል። ኢንፋክት ዘ ሆል ኦፍ ዘ ክሬሽን አፖን ዋን ፊንገር፣ ሌሎች የቀሩ ፍጥረታትን ደግሞ በአንድ ጣቱ ይዛል። እነዚህን ጣቶች ቁጥራቸው 5 ጣቶች ናቸው። ሳሊም ከሰማኝ ያለ 5 ጣት አለው። ሳሊም ኦኬ ጨረስክ? አይ ያዳመጥኩ ነው። ጨረስክ? ምንድን ነው ሐዲሱ ምንጩ? ያው ሙስሊም ነው። ኦኬ ይህን ፓርት እኔ አላነበብኩትም፣ ማንበብ ፈልጋለሁ። ከማውቀው ውጭ ደግሞ አውቃለሁ ብዬ አልከራከርም። ማውቀውን ደግሞ ከመናገር ወደ ኋላ አልልም ማለት ነው። ወንድማችን ኦኬ ሙራድ መሐመድ ሰላም ናችሁ? ሰላም እግዚአብሔር የተመሰገነ ይሁን። እንደምን እንኳን ደህና መጣ። ኦኬ ጥያቄያችሁ ያው አሪፍ ነው መጠየቅ። ነገር ግን እንትን አለው አላህ ቅንጭላት አለው ብልት አለው የዚህ አይነት ፕሮሰስ የበዛበት ነገር ነው። ያው ጥያቄው አሪፍ ነው፣ ግን ከቁርአን ያሉትን ለምሳሌ ቅንጭላት አለው በተባለው ጉዳይ አላህ Subhanahu Wa Ta'ala መላእክቶችን ባናገራቸው ሰዓት ምን አለ? እኔ ሌላ ምትክ ተካለው ሲል በሱራ አልበቀራ ማለት ነው። እኒ አዕለሙ ማላ ተዕለሙን ብሎ አናገራቸው ማለት ነው። እኔ ማቀውን አታውቁምና አደብ አድርጉ አላቸው። ከዛ በኋላ ይሄ ምንን ይጠቁማል? አዋቂነቱን ማለት ነው። ስለዚህ እውቀቱ በሰው ልጅ አይወሰንም ማለት ነው። በሰው ልጅ አቅም ልክ አይወሰንምና ከሰው በላይ ነውና ማለት ነው። ይሄ ማለት እንግዲህ በጣም ግዙፍ ማለት ነው። መሐመድ ኦኬ አስቀድመው እኮ አውቀዋል እኮ እነሱ ከአላህ ይልቅ እኮ አንተ የጠቀስከው ሱረቱ በቀራ ቁጥር 33 አካባቢ ይመስለኛል። ቀድመውት እኮ አውቀዋል ከአላህ ይልቅ እኮ ሊያውቁ የቻሉ በምንድን ነው? ከነሱ በፊት ሌላ ስለነበረ አጋንንቶች ጂኖች ማለት ነው ስለነበሩ ነው። ለዛ ነው እኮ ያወቁት። ጂኖች እኮ ናቸው አስቀድመው ያወቁት። እንትና መላእክቶቹ አስቀድመው ያወቁት እኮ ከአላህ በፊት እኮ አይደለም ስለነበሩ ነው። አሁን ለምሳሌ እኛ ባለንበት ዘመን ላይ የዘመኑን ነገሮች እኛ እናውቃለና መላእክቶች ደግሞ በዛን ሰዓት አብረው የነበሩት አጋንንቶች ናቸው። ለዛ ነው ያዩትን ነው የተናገሩት። ማይክ ታምቡር ይቀዳል። አራት ቀንሳል። ኦኬ እሺ፣ የተሻለ እውቀት ያላቸው እንደው
በእግሩ ነው እያሰበ ያለው። እሺ ጭንቅላት ሳይኖረው በእግሩ ነው እያልከ ነው። አካል ያስፈልጋል ስለምትሉ እግር እንዴት ብሎ ማለት ትንሽ ድምፅና እንትኑ ቀንሰው ሚዩት አድርጌ ያለው ኤርፎን ከሰካ ንቀለው የሆነ ድምፁ ይነፋነፋ። በቀራ 33ኛው አያን አንድ የክርስቶስ ክርስቲያን የጠቀሰው እዛ ላይ መሰለኝ የሚገኘው። አንተ ከቻልክ እኮ ማለት ነው። አንዴ ሙራድ ጌታችሁ ያ ከችሮታው ሎክ 33 አድርገው 33 ነው። ኦራይት አደም ወይ ስሞችን ንገራቸው። ኖ 33 አድርገው 32 አድርገው። ኦኬ 34 ነው። ትክክል ነው። ለመላእክትም ለአደም ስገዱ ባልን ጊዜ አስታውስ። አይደለም መልሰው 32 አድርገው 32 አድርገው። ጥራት ይገባ ካስተማርከን መልሰው አሁንም 31 አድርገው። አደምንም ሰዎችንም ሙሉዋን አስተማረው ከዚያም በመላእክት 30 አድርገው። ኦራይት ሉክ ጌታ ለመላእክት እኔ በምድር ላይ ምትክን አድራጊ ነኝ። ይህንን የጠቀስከው ጌታ ለመላእክት እኔ በምድር ላይ ምትክን አድራጊ ነኝ ባለ ጊዜ የሆነውን አስታውስ። ይህ በቅንፍ የገባ ጭማሪ ነው። እኛ ከማመስገን ጋር የምናጠራ ለአንተም የምንቀድስ ስንሆን በእርሷ ውስጥ የሚያጠፋን በእሷ ውስጥ የሚያጠፋን እና ደሞችንም የሚያፈስ ታደርጋለህን አሉ። እኔ የማታውቁትን ነገር አውቃለሁ አላቸው። ማታውቁትን ነገር እኔ አውቃለሁ። ስለዚህ ጭንቅላት እንዳለው በደንብ የሚያሳይ ነው አልከን። ይህ ክፍል የሚያሳየው እንደውም ከአላህ ይልቅ መላእክቶቹ እንዳወቁ ነው የሚያሳውቀው። እንደውም ምክንያቱም የሰው ልጅ አይደለም ሁሉ ነገር አዋቂ ስለ አዳምጡ። ሙሐመድ ነው ያመጣው። ሙሐመድ ያመጣውን እንየው። እናውቃለን እያሉ ነው። ምንድን ነው የምናውቀው እያሉ ነው። በምድር ላይ ደም አፍሳሽ እንዳፈጠር እያሉት ነው። ገና ሰው ልጅ ሳይፈጠር ደም አፍሳሽን አትፍጠር እያሉት ነው። ኦኬ ነግሯቸው አይደለም ሳይነግራቸው ገና ደም አፍሳሽ በምድር ላይ አትፍጠር አሉት። ከዛ ምን አላቸው? አላህ ደግሞ ኖ እናንተ ማታውቁትን እኔ ያውቃለሁ አላቸው። ምንድን ነው አላህ የሚያውቀው እነሱ ማያውቁት ምንድን ነው? እሱ አሁን ከጭንቅላት ጋር ምን አገናኘው የቶፒክ? ኦኬ ከእውቀቱ ጋር ከሆነ ደግሞ አንተ ባልከው ሎጂክ ሊሄድልና ቁጥር 34 አድርግልኝ። ሶሪ ከፍ አድርግልኝ ትንሽ። አደምንም ስሞችን ሁሉ አስተማረው። ከዚያም በመላእክት ላይ ተጠሪዎች ያቀረበው እውነተኞችም እንደሆናችሁ የእነዚህን ተጠሪዎች ስሞች ንገሩኝ አላቸው። አሁን እናንተ ማታውቁት አለ፣ እኔም አውቀዋለ። እናንተ ደም አፍሳሽ ናቸው የሰው ልጆች የምፈጥረው ብላችሁኛል። ስለዚህ ምን አደረገ? አደምን ከዛ ተጠሪ አደረገው። ከዛ አስከፍ አድርገው ጥራት ይገባ አስተማርከን በቀር ከዛ ስማቸውን ንገሩኝ አላቸው መላእክቶችን። ምን አሉ እነሱ? ጥራት ይገባ ካስተማርከን ነገር በስተቀር ለእኛ እውቀት የለንም አሉ። ስለዚህ ለአንተ አዋቂው ጥበበኛ ነህ ብቻ ነህ አሉ። ከፍ አድርገው። አደም ሆይ ስሞቻቸውን ንገራቸው አለው። አሁን ይሄ ነው እውቀት ብላ ያመጣው ቁጥር 30 ላይ ያለው እንግዲህ። ስለዚህ አደምን አስተማረው። ከዛ አደምስ ለመላእክቶች ስሞች ነገረ። ይሄ አበበ ነው፣ ይሄ ጫላ ነው፣ ይሄ እንስሳ ነው፣ ይሄ ውሻ ነው፣ ይሄ እንደዚህ ብሎ ለአደም ነገረው ማለት ነው። አደም ደግሞ ለመላእክቶች መጥቶ ነገራቸው። እነሱም እኮ ተመሳሳይ ምን ነግረውታል? አላህ አንተ መፈጥረው የሰው ልጅ በምድር ላይ ደም አፍሳሽ ነው፣ ኃጢአት የሚሰራ ነው ብለው ነግረውታል። አላህ ስሞችንም በነገራቸው ጊዜ እኔ የሰማያትንና የምድርን ሩቅ ሚስጥር አውቃለሁ፣ የምትገልጹትንና ያንንም ትደብቁት የነበራችሁትን አወቀው አልኳችሁ አላቸው ይላል። ይሄ እኮ ምንም የደበቁት አይደለም። እሱ አላህ ነው የነገራቸው ለአደም። እኔ መጥቼ ለምሳሌ አበበ ይባላል፣ ይሄ ጫላ ይባላል ብዬ ስም አውጥቼ ራሴ ከዛ ሰንበዲ እስቲ ምንድን ነው ብልህ አንተ ደብቀሃል ማለት አይደለም። እኔ ነኝ ያወጣሁት እኮ ስማቸውንም።
ስሞቹን ያስተማረው ራሱ አላህ ስለሆነ ማለት ነው። ከፍ አድርገው ይህንን አደም በመናገሩ ከዛ የተማረውን ምን ሆነ? ከመላእክቶች የበላይ ሆነ ማለት ነው። ለመላእክትም ለአደም ስገዱ ባለ ጊዜ አስታውስ። ስለዚህ መላእክቶች ለአደም እንዲሰግዱ ሆነ ማለት ነው። ለምን? አደም ስሞችን ስለነገራቸው። እነሱ እኮ አስቀድሞ አደም የሰው ልጅ ደም አፍሳሽ እንደሆነ ገና ሳይፈጠር መላእክቶች ያውቀዋል። ስለዚህ ምንም ዚስ ማች ፖይንት የሚሰጥ አይደለም። ፎር ሴክ ኦፍ አርጉመንት ብስማማልህ ግን እሺ፣ ይህንን ያወቀው በጭንቅላቱ ነው ወይንስ በእግሩ ነው የሚያውቀው? ጭንቅላት ከሌለው ማለት አካላትን አጸደቅ፣ እሺ ተስማማው። እጅን አጸደቅ፣ ተስማማው። አይንን አጸደቅ፣ ተስማማው። እግርን አጸደቅ፣ ተስማማው። ባትን አጸደቅ፣ ተስማማው። ጣትን አጸደቅ፣ ተስማማው። ዘሆል በአካላቱ ነው የሚያውቀው ወይንስ በስፔሲፊክ የሆነች አሁን ሚሞሪ እንዳለችን በዛሽ አካል ነው የሚያውቀው? ለምሳሌ እኔ ጣቴ ቢቆረጥ ስቲል ማወቅ ይችላል፣ አውቃለሁ። ጣቴ ላይ እዚች ጋር ሚሞሪ አይነት እውቀት ስለሌለች ማለት ነው። እግሬ ተቆርጦ እንኳን አውቃለሁ። ስለዚህ አላህስ ስፔሲፊክ የሆነች የሚያውቅበት አካል አለችው ወይንስ በአይኑ ማዋቂ ነው፣ ጆሮ ማዋቂ፣ ኤቭሪቲንግ እውቀት ነው? መሐመድ ቀጥል። መሐመድ ስለሆነ ያመጣው ሎጂኩን ትቀጥላለህ አንተ። ተዛ መሐመድ ሚዩት ነው እያወራ ከሆነ ቀጥለሽ። ክርስቲያን ምንድን ነው እሱ አይመስሉ የምትሉን? ቆይ እፎይ ምን እንደሆነ ታውቃለህ? ሉክ ቁርአን ግልጽና የተብራራ ለነገር ሁሉ አብራሪ ነው ብለው ያምናሉ ሙስሊሞች። በጣም እኮ የሚገርም ነው። ማለት ግልጽና አብራሪ ከሆነ ወሃቢያዎች ደግሞ አላህ ጭንቅላት አለው ወይ ብለን ስንጠይቃቸው እንዴት እንደዚህ አይነት ነገር ትጠይቁናላችሁ? እንደዚህ አልተጠቀሰም። የአምላክህን ጭንቅላት የማይናገር መጽሐፍ ምን ያደርግልሃል? እኛ ከቁርአን ውጭ የሌለው ነገር ማውራት አንችልም። ግልጽ ነው፣ ግን ወሃቢያ ነው ከቁርአን ግራ የገባቸው እነሱ ነው እንጂ ቁርአን አሁንም ግልጽ ነው። እንደሌለው ካልገለጸ ምንድን ነው ግልጽ የሆነው? እነሱ ናቸው እንደዚህ ናቸው፣ እነሱ ናቸው ግራ የገባቸው። ለዚህ እኮ ነው እንደው ሌላ ስም ቢያወጡ ለራሳቸው እምነት ያው እነሱን ቁርአን እንከተላለን ብለው ስለሚያምኑ እኔን ጥያቄ የምጠይቃቸው አለም እንደናንተ አይደለም። እናንተ በራሳችሁ መጨመር ትችላላችሁ። እንደዚህ ትላላችሁ። ብዙ ጊዜ ሰምታችሁ ከሆነ ስላሴ የሚል ቃል በቃል መጽሐፍ ቅዱስ ውስጥ አልተጠቀሰም ብላችሁ ታምናላችሁ ትላላችሁ። እንደዛ ቃል በቃል እንደዚህ አይነት አርጊውመንት እኛም ስለማናነሳ ማለት ነው። እናንተ ባነሳችሁት ፖይንት ግን ኦኬ ያን ጥያቄ የምታነሱ ከሆነ ይኸው ቁርአን ተከፍቷል፣ ያላ ጭንቅላት የቱ ጋር ነው ያለው? አንተ የምትለው በግድ ሳሊም አንዴ ችግር የለውም ካልከኝ እኮ ችግር የለውም ሳሊም። በቃ ኢንሻአላህ እጅ እግር አለው ጭንቅላት ግን የለውም። እዛ አንተ የምትለው በግድ ኦኬ። ክርስቲያን ዙሌይካ ወይ ዙሌይካ አወራለሁ፣ ችግር የለም። ያ ቀጥል። ኧረ ችግር የለውም ማውራት ትችላለህ። ቀጥል። አይ አጠይቁን ከሆነ አጠይቁን። እኛ ስለ አምላክ ጭንቅላት ስለ አላህ ጭንቅላት አጠይቁን ከሆነ እሱ ሌላ ርዕስ ነው፣ ሌላ ጉዳይ ነው። ለምን አላህ አንድ ነው፣ አንዱን ብቻ ተከተሉ። አንዱን ምኑ ነው አንዱ ስትባሉ ስትቆጥሩት ብዙ ነው የሚሆነው። እግሩን ስትቆጥሩት ሌላ፣ እጁን ስትቆጥሩት ሌላ፣ አይኑን ስትቆጥሩት፣ ጆሮውን ስትቆጥሩት፣ ባቱን ስትሉት ባቱና አይኑ የማይመሳሰል ከሆነ አንድ አይነት አገልግሎት ከሌለው ሁለት የተለያየ አይነት አገልግሎት የሚሰጥ በአንድ አላህ ላይ አለ ማለት ነው። ወይ ተበታትኖ ነው ያለው ወይ ተጣብቆ ነው ያለው። ቆይ ክርስቲያን ለምሳሌ አንተ ልጠይቅ አንድ የሆነ ነገር ማለት ነው። ቀጥል። መገን መመልሳችን ቆይ አንተን ለምሳሌ አንተ ልጠይቅ መጀመሪያ ማለት ነው። ያልካለው ክርስቲያን ምን መሰለህ፣ አሁን አንተ እዚህ ጋር ቁርአን ውስጥ ከተጻፈው ውጭ ካለው ቁርአኑ ግልጽ ምን እንደሚል ታውቃለህ? እኛ ጨምረንም ሆነ ቀንሰንም የምናወራው ነገር የለም። እዚህ ጋር ደግሞ በአካል ወይንም ደግሞ እጅ እግር ከተባለ ቁርአኑ ከሰማይ በታች ከምድር በላይ አንዳች አላስቀረንም፣ ሁሉን ነገር ተብራርተዋል ነው የሚለው። ሱራ 6 114፣ ሱራ 6 115፣ ሱራ 16 89፣ ሱራ 12 111፣ ሱራ 15 1። ቁርአን ግልጽና የተብራራ ለነገሮች ሁሉ አብራሪ
አንድም ነገር አላስቀራንም ነው የሚለው። ማብራሪያ ይሄንን መርሴ ደግሞ የምታገኘው የት መሰለህ? እሱ ጋር ኢምራን ጋር እና አቡበክር ጋር እና ጀማል ጋር እነሱ በደንብ ያውቃሉ። አንቺ ትሻለሽ ከነሱ። አይ እኔ አልሻለም። እኔ ምንም እውቀት ከነሱ እናንተ ትሻለሽ። ጎበዝ ከሆንክ አንተ እዛ ይልስ ወንድ ከሆንክ ባድ ቆይ ያዛቸውና አይ ማለት እፎይ እኛ ብዙ እውቀት የለንም። እፎይ በቃ የእነሱም የራሳቸው። ስለዚህ አሁን ምን እንተባበርሽ? ዙሌካ እፎይ አንዴ ስጀመር ቲክቶክ ላይ ያሉ ኡስታዞች በአላህ ጉዳይ ትንፍሽ እንዳትሉ ተብለዋል አይደለም? በአላህ ጉዳይ ሊመልሱልሽ ሂጂና፣ ችግር የለውም አንቺ ትሻለሽ ስንልሽ እንዴት እንደምታረጋግጭ ታውቂያለሽ? ሂጂና ጠይቂያቸው ይህን ጥያቄ እጠይቃቸዋለሁ ግን ሂጂና ጠይቂያቸው በቃ። ከዛ በኋላ ስለ አላህ ጉዳይ ስለ አላህ ጆሮ ከመለሱልሽ፣ አላህ ጭንቅላት አለው ወይ የሚለውን ከመለሱልሽ መተሽ መልሱን ንገሪኝ እኛ ቤት። አሁን አንቺ አላህ ጭንቅላት አለው ወይ ስልሽ ልትመልሽልኝ የምትችይው አይ ቁርአን ላይ ስላልተገለጸ አናቅም የለውምም አለውም አንልም ነው ያልሽኝ። ሙሉ ያሉት እዚህ ውስጥ ገስ ውስጥ ያሉት እንደዛ ነው። ከዚህ የተሻለ መልስ ከመለሱልሽ ነይና ያን መልስ ይዘሽ ትነግሪናለሽ ማለት ነው። ሶ እንደ ስድስተኛ ክፍል ያቆመ ኡስታዝ ብቻ ስለሆነ ያለው ሁሉም የሱ ተማሪዎች ስለሆኑ እኛ ደግሞ ትንሽ ነገሮችን ኮምፕሬንድ አንደርስታንድ ማድረግ ከሚችሉ ሰዎች ጋር ነው የምናወራው እና እናንተ ትሻላላችሁ ብለን ነው የምናስገባችሁ። ክርስቲያን አንተም አንድ የሃይማኖት መሪ እንደሆን ከመጠን የኛንም የሃይማኖት መሪዎች ማክበር አለብህ። እንደዚህ ዝቀት አድርጋቸው እኛ ደስ አይለን። ወላሂ ከእናንተ ጋር ሳወራ በዲስሪስፔክት አታውሩን። እኛ ለእናንተ ሪስፔክት አድርገን አድምጠን ተራ በተራ እንደምናወራቸው ሁላ እኛ በጣም የምንወዳቸው በጣም የምናከብራቸው ኡስታዞቻችን ናቸው። ስለዚህ እንደዚህ ስትሉብን ደስ አይለንም። በአላህ ከዚህ በኋላ እንደዚህ በትሉን ደስ ይለኛል። ወላሂ ማለት እናንተ ዝቅ አለ እስካሁን ከስድስተኛ ክፍል ነው ያቋረጥኩት በመስኮት ከስድስተኛ ክፍል ጀምሮ በመስኮት መውጣት ጀመር። ከዛ በኋላ ተምር ያላቀም እኮ ያለው የራስሽ ኡስታዝ ነው። ሂጂና ጠይቂው። ከስድስተኛ ክፍል አልፋል ወይስ አላለፍክም ብለሽ ጠይቂው። እኛ ምን እናርግሽ? ራሳቸው የተናገሩ እውቀት ጥግና ያለ ወኛ ኡስታዞች በጣም ነው ደንቆሮ ነው ከብት። ጥያቄ ልጠይቃችሁ እስኪ አንዴ። ሚዩት አርጉ። ፋራ ነው። ተረጋጉ። ቆይ ጭራይ ከውሱ ሳራ አለ እንዴ? ካውሱ ከወረመ ጀግና ነው። ተረጋጉ። ቆይ መሐመድ አንዴ ልጨርስ ልወጣ ነው እና ማለት ነው። አላህ ደግሞ እጅ አለኝ እግር አለኝ ብሎናል እንጂ ጭንቅላት አለኝ ምናምን ምን ነገር ቁርአን ላይ ደግሞ የሌለ ነገር ደግሞ እኛ አንጠቅስም። ኡስታዞቻችንም ሊያገኙትም ላያገኙትም ይችላሉ ይሄንን ማለት ነው። ግን ቁርአን ላይ ካለ የትም እነሱ ማያገኙትም ማያውቁትም ነገር ሊኖር አይችልም። ግን ይሄንን ደግሞ የምታገኙት ማለት ይሄንን ሙሉ ማብራሪያ የምታገኙት የት ነው? ወላሂ ኢምራን ጋር ብትሄዱ፣ አቡ ሃይደር ጋር ብትሄዱ፣ ኡስታዝ ጋር ዙሌካ ዋህብያዎች ናቸው እንጂ እንደዛ የፈሰሩት አላሁ ተዓላ እግር አለኝ እጅ አለኝ አላለም። የዋህብያው ተፍሲር ነው። እነሱ ናቸው እንደዛ የፈሰሩት። እዚህ ጋር ግን እሱ ስትይ ነበር። እኔ እንኳን ያው ከኢፎይ ጋር ተቀጣጥሮ ከሆነ ያላቅም። ግን በእኛ ለምሳሌ በአህለ ሱና ወልጀማ ይሆንልሽ በሱፊዮቹ እሱ የሚባለው ብዙ ጊዜ ተጠርተዋል። እነ ኡስታዞች እነ ጀማየቱል ማሽሪ መርከዞች ኡስታዝ ሰይድ ብዙ ጊዜ ጠርተዋል። ለምን አይመጡም? ለምን አልሄዱም እንደሱ ጋር? ናፊ አንቺ እና እኔ ማለት ነው ለግላችን ቆይ በእንትን አወራሻለሁ። እሺ በውስጥ እናወራለን። ራሷ ገብታው እኮ አሁን እዚህ ጋር እንደ ሙስሊም እህትና አንድ ሙስሊም እህት ማሞች እንማማራለን። ችግር የለውም። ናፊ ገብቶሻል መሰለኝ። ስድብ ካልሆነ ችግር የለውም። ስድብ ካልሆነ ችግር የለውም። ግን ችግር የለም እናወራለን። ማለት የኔ ጉዳይ ስለሆነ እናወራለን። አይሻልም? እጅ አለው እግር አለው የምትይው አላህ ሳይሆን ያለ የዋህብያ ተፍሲር ነው ያሉት ዋህብዮች ናቸው። አላሁ ተዓላ በአካል አይገለጽም። ስለዛ ውዴ ናፊ ምን መሰለሽ እዚህ ጋር ማለት ነው ዋህብያም ይሁን ምንም ይሁን እዚህ ጋር ማውራት የለብንም። ሙስሊማሞች ነን፣ በአላህ አንድነት ነው የምናምነው፣ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኡመቶች ነን ብለን ነው የምናምነው። ስለዚህ እዚህ ጋር መተን ጥያቄያችንን እዚህ ጋር ናፊ ዙሌካ እኔ እኮ በጣም ነው የሚያመኝ እዚህ
እኔ እኮ እዚህ እናንተ ዋህብያዎች ሲናገሩ ናፊ ለዛ ነው በውስጥ እናወራለን አልኩሽ። የትኛችሁም ሆነ ማለት ነው ሙስሊሙ ኡማ ማለት ነው ከነ ድክመታቸው ኡስታዞቻቸው ጥሩ ነገር ይኖራቸው። አዳምጪ አንዴ ስሚ ሆልሽ እኔ እዚህ ጋር ዙሌይካ በጣም የተሰማት ነገር አለ። አሁን ስረዳ የሆነ የተሰማሽ እና አንደርስታንድ እያደረግሽ ያለሽው ነገር እንዳለ ገብቶኛል ከንግግርሽ የተረዳው። ምን እንደሚያስጨንቃቸው ዋህብያዎች ታውቃለህ? ዋናው ነገር ሚስጥራቸውን እኛ ማውጣታችንና ሀባሾች ባቸዋል እና እንዲሰማ አይፈልጉትም። ታፍኖ ብቻ እንዲቀር እዛው መስጊድ ላይ እየተፋጯት ደብቀው ዋህብያዎች በጣም በቃ እንዲህ ኤሌክትሪክ እንትን ላይ አልጋ ላይ ቼር ላይ እንደተቀመጠ ነው የሚነዝራቸው። ገመናችንን እንዴት ሲጋለጥ ቁጭ ብላችሁ ትሰማላችሁ? ውርደታችንን እንዴት እፎይ ገበና የሚባል እኮ የለም እዛ ማለት ነው። እኔ የምለው ምንም ቢሆን ማለት ነው በሃይማኖት ይቅርብን፣ በሃይማኖት እናክበር። እናንተንም ሆነ የእኛንም ሆነ ተከባብረን እናውራ በሪስፔክት ማለት ነው። እንባባል። አንዴ ላውራ። ሃይማኖት አትንኩ፣ የሰው ሃይማኖት አትንኩ። የሰው ኡስታዙም ደግሞ ሆነ ቄስም ሆነ ምናምን ዝም ብላችሁ አትዝለፉ። ኡስታዝም አትዝለፉ፣ ቄስም አትዝለፉ። ወላሂ ጥሩ አይደለም። የሃይማኖት አባት ሪስፔክት ዙሌይካ አሁን እኮ ምን ታውቂያለሽ አንቺ ስድብ የመሰለሽ ነገር እኛ የማንንም ሃይማኖት የመንካት እንትን የለንም፣ ፍላጎት የለንም። ነክተንም ደግሞ ተናግረንም ነክተንም ደግሞ አናውቅም። ግን በግብራችሁ ትጠራላችሁ። ለምሳሌ በጣም ይዋሻሉ፣ ውሸታሞች፣ አጭበርባሪዎች ናቸው ብለን እናገራለን። ሰው የሚሰራውን ነገር መናገር ስድብ አይደለም፣ አንደኛ ማለት ነው። በጣም ይዋሻሉ፣ በጣም ያጭበረብራሉ፣ መጽሐፍ ቅዱስን ያለ አውዱ ይፈተፍታሉ፣ ያበሻቅጣሉ። አንድ የአባቶች ትምህርት ሳያመጡ አውዱን ሳይጠብቁ ፈትፍተው ይዋሻሉ። በቃ ውሸታሞች ናቸው። እነማን ናቸው የሚዋሹት? ዙሌይካ አሁን የጠራሻቸው በሙሉ መምህሮች የዋህብያ ኡስታዝ ነው። አንድ ነገር ወላሂ ላዚም እላለሁ አይዋሹም። እና እሺ አንድ ላይ ተወያዩሽ በቃ። ስለዚህ ይኸውልሽ አንቺ ቆይ አንዴ አይዋሹም ብላለች። አሁን ከራስሽ ኡስታዞች እንደሚዋሹ የተጣሉበትን ብናሳየሽ ከእስልምና ጠራሽ። አሁን እኮ ስለኔ ኡስታዞች እኮ አይደለም የሶስቱንም እዚህ አሁን እንትን ላይ ዋሻለሁ። በሶስቱም ላይ የራስሽ ኡስታዞች ሌሎቹ ደግሞ አዳምጪ ሲጣሉ ለኛ ምላሽ ሲሰጡ ዳኢፍ ሐዲስ እንደሚጠቀሙ ውሸት እንደሚዋሹ ቁርአንና ሐዲስ እንደሚክዱ የራሳችሁ ኡስታዞች ያጋለጧቸውን እናሳይሽ ትወጫለሽ። መምህሮችሽ ተታሞናቸውን ማይክሽን አንሹ። አዎ የጠራዋቸው ኡስታዞች እንደዛ እኮ አይደለም፣ ስለኛ አይደለም። መጽሐፍ ቅዱስ ላይ ይዋሻሉ እኮ ነው ያለኝ። መጽሐፍ ቅዱስ ላይ የቱ ጋር ዋሹ? እና እሺ ተወያዩ። ዋሽቶ ያስተማረ የራሱን ትምህርት ዋሽቶ ያስተማረ ክርስትና ነው በትክክል የሚያስተምረው? የራሱን ትምህርት ቁርአንና ሐዲስን ዋሽቶ እየቀጠፈ የሚያስተምር ነው መጽሐፍ? እንዴት ነው የምታስቢው ዙሌይካ? ለራሱ ያሳመን እንዴት ነው መጽሐፍ ቅዱስን የሚያስተምር? እሺ ክርስቲያን የትኛው ኡስታዝ ነው የዋሸው? ማለት ሁላቸውም አንድ ታርጓቸው። ለምሳሌ አንተ ክርስቲያን አንተ ለብቻ አንተን መወከል ትችላለህ፣ ወይ ራሱን መወከል ማውራት ይችላል። ማንም ተረጋጊ። በቃ አሁን አንዳንዶች የራሱ ሃይማኖት ላይ የሚዋሹ ከሆነ የራሱን ሃይማኖት የእኛንማ ዜሮ ነው። ሁሉንም ውሸት እንደሆነ እኛንን የምናውቀው እኮ እኛንን የምንናገረው፣ አንቺ አይደለሽም። ስለኛ ውሸታም መሆናቸውን እናውቃለን እኛ መጽሐፍ ላይ እንደሚዋሹ። ለራሱ ሃይማኖት ግን የራሱ ሃይማኖት ላይ ዋሽቷል። የራሱ ሃይማኖት ላይ እንደሚዋሹ የራሳችሁ ኡስታዞች የተናገሯቸው ያጋለጧቸዋሉ እያሉ አይ የእኛን ሳይሆን እናንተ ላይ ዋሽበት። ሌላ ላይማ ዘወድ ውሸት ነው። ሁሉንም የሚያስተምሩት ዘወድ ውሸት ነው። አይ አይዋሹም። ለራስሽ አልሽው ዙሌይካ ውይይቱን ራሳችሁ ላይ ሄዳችሁ መሰለኝ አይዋሹም። ግን ለነገራችን አሁን ጥያቄ የራሱን ትምህርት ለማስተማር ዳኢፍ ሐዲስ የሚያመጣ ከሆነ እኔ ክርስትናን እንዴት ሊያስተምር እንደሚችል ጥያቄ የለውም፣ ግልጽ ነው።
በተአምር ሊታመን አይችልም። ስለራስህ እንጂ ስለ ኡስታዙ ማውራት የለም። ቆይ አንዴ ስማኝ። ስለራስህ እንጂ ስለ ኡስታዙ ማውራት ስለነሱ ያወራችው እሷ ስለሆነች ክርስቲያን ሰዓቱ ይሄዳል። አሁን አንድም ደኢፍ ሐዲስ የለባቸውም እና ጥያቄ ያለኝ አንድ ነው። እናሳይሽ ትወጫለሽ ከእስልምናሽ እናሳይሽ። ውሸታሞች አጭበርባሪዎች ናቸው ብለሽ ትመሰክሪያለሽ። ላሳይሽ ለምን አሁን እነሱ እሷ ትወጣለች እንዴ? እነሱ እኔ እወጣለሁ። ጥያቄ መልሱልኝ። ኦኬ ስለዚህ ይሄንን ፌስ ማድረግ አትችልም። ጥያቄ መልሱልኝ፣ አሳዩኝና ጥያቄ መልሱልኝና አሳዩኝ። ኦኬ ዳይፍ እንደሚጠቀሙ ኢየሱስ ክርስቶስ ጌታ ነው ብለህ ታምናለህ? ዳይፍ እንደሆኑ እናሳየህ። ዳይፍ አዲስ እንደሚጠቀሙ ታሳየኛለህ። መጀመሪያ ጥያቄ መልስልኝ። ቅድሚያ ይህንን ውሸታም ኡስታዞች እንደሆኑ ኡስታዞቹ መስክራ። አይ አሁን ሳትሳደብ ማለት ነው። ሳትሳደብ ጥያቄ መልስልኝ። አይ በክብር ጥያቄ መልስልኝና ማለት ነው። ከዛም በኋላ ያ ዳይፍነቱን ታሳየኛለህ። እኔ እለቃለሁ። ቃል እገባለሁ። ውሸታም መሆናቸውን ቅድሚያ ኮንፈርም አድርገህ። እኔ ቃል እገባለሁ። መጀመሪያ ጠየቁኝ። ቅድሚያ ኮንፈርም አድርገህ ሌላ ቶፒክ ውስጥ ከመግባት በፊት እንደሚዋሹ ጥያቄ መልስልኝ። ስለዚህ ዲፋይን እናድርግ፣ እዚህ ጋር እንስማማ። አንድ ካመጣውብህ የመጀመሪያ ፐርሚስ የሚሆነው ምንድነው? እሱ ውሸታም እንደሆኑና ከእስልምና እንደመወጣ ቃል ገባለን። እኔ ቃል እገብልሃለሁ። ጥያቄን በስነ ስርዓት መልስልኝ። ያልከውን ማስረጃ አቅርብልኝ። ጥያቄ መልስልኝ፣ እኔ ይዛለሁ። ጥያቄ አይደለም፣ ቅድሚያ ተስማማ። ኡስታዞች ውሸታም መሆናቸውን እመን። ራሳቸው የተናገሩትን ማለት ነው። መጀመሪያ የራስን ሃይማኖት በትክክል አስረድተህ ንገረኛ። እርስ በራሳቸው መጣ እንደሆነ ስለገባኝ እኮ ነው። ቅድሚያ የራሱ ኡስታዞች ውሸታም መሆናቸውን ዳይፍ እንደሚጠቀሙ እንደገና ደግሞ ሳሂህ የሆነን በሐሰት እንደሚክዱ እናሳየህ። እኔ አሁን የራሴን እውነት ነው ብዬ ነው የምቀበለው። እፎይ ሰዎች አዋሹም ብለህ ስላልክ እኮ ነው። ኡስታዞቻችን አዋሹም ስላል ኡስታዞቻችን አዋሹም ብለሃል። እንደሚዋሹ እናሳየንህ፣ ግን ውጣ። ከዛ በኋላ እኛን ትጠይቃለህ። እሺ በቃ ችግር የለውም። ያንተ እውነታ ደግሞ ትነግረኛለህ። ያ ቅድሚያ ግን ምንድነው? እስከ እስልምና ትወጣለህ። ኡስታዞቹ ከታመናቸው ታምናለህ። እዚህ ላይ ማለት ነው ድሉ ይሰጠኝና እናንተን አካሄድ እኔ ጠንቅቄ ስለማውቃት ነው። ስለዚህ ምንድነው ውሸታምና አጭበርባሪዎች እንኳን መሆናቸውን ስለምታውቁ በእነሱ ኮንፊደንስ የላቸው። ዳይ ቀላል ነው። ኮንፊደንስ የላችሁም። አይ እነሱ አይዋሹም ብላችሁ ለመናገር አትችሉ። ዳይፍ ሐዲስ የሚጠቀም የቲክቶክ ኡስታዝ ነው መጥቶ የኔን መጽሐፍ ቅዱስ በስትክክል የሚያስተምረው። ትቀልዳለህ በጣም በእናትህ ቀልደኞች። እኔስ ተመልሻለሁ። ምንድን ነው ስታክ እያደረገብኝ ነው ነበር። አሁን ደህና ነው ግን አሪፍ። አንዳንድ ጥያቄ ጠይቁና አውጡ። የፈጠነ እሺ፣ ሰላም ነው። እዚህ ጋር ጥያቄ መሐመድ ነው። ልጠይቅ? ቀጥል። እሺ ኦኬ። በክርስትና እምነት አብ ይታያል ወይስ አይታይም? በመለኮታዊ ባህሪው አይታይም። ያ መለኮታዊ ባህሪው የማይታየው ምን አይነት ነው? መጥቀስ ይታያል? አካሉን ምናምን ማለት ነው። እግዚአብሔር ራሱን ከገለጸው ለሰው ልጅ በስተቀር አንደኛ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ በአብ እቅፍ ያለው እርሱ ልጁ ተረከልን ይላል። ስለተረከልን ነገር እንናገራለን። ከዛ ውጭ ግን እግዚአብሔር ይታያል ብለን አናምንም፣ አይታይም። ምክንያቱም አይደለም ታይቷል፣ እንኳን አሁን ይታያል፣ ወደፊትም አይታይም ብለን ነው ምናምነው። አንደኛ ጢሞቴዎስ ምዕራፍ 1 ላይ ቁጥር 17፣ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 እግዚአብሔር በፍጹም እንደማይታይ ይናገራል። ኦኬ እሺ። ስለዚህ አላህ ሱብሃነሁ ወተዓላ እንደማይታየው ማለት ነው። ስለዚህ አላህ ይታያል። በቂያማ ቀን
ጨረቃና ሰማይን እንደምታዩት በሙላት በጥራት ታዩታላችሁ ብሎ ታምናላችሁ። እንደገና ደግሞ ባቱን ገልጦ ያሳየናል ብላችሁ ታምናላችሁ። ባቱን ብንለየው እንኳን በባቱ ነው ብላችሁ ታምናላችሁ። የሰው ልጅ አያየው ማለት የሰው ልጅ እንዳገኘ እሱ ተሰጥቶት ለምሳሌ ሙሴን እንዳናገረው ማለት ነው አይደለም። ባቱን ታያላችሁ። አሁን እንድትገልጥልኝ የምፈልገው ነገር ማለት ነው የሌለ ነገር ነው። ኢየሱስ ለነብሽ ድምጽ አለ ድምጽ ከኋላ ምታንኩ ፈክቶ ለዛ ነው ቅድም ማይክ ተጠቅሜ የነበረ እና ማለት ነው ዋናው ነጥብ አላህ ይታያል። እዚህ ጋር በደንብ ተረዳ። አይታይም ብላ ታምን ምክንያቱም አካላት አሉ ብላል። ባቱን እናያለን በቂያማ ቀን ብለህ ደግሞ ታምናለህ። ሲገልጥልህ ይታያል። ስለዚህ አሁን ማታየው ለምንድን ነው አላ በጀነት እናየዋለን እኮ። ስለዚህ አይታይም አትበላ። አሁን አልታየም በል። አልታየም ነው እንጂ እንደዛ ነው። ኦኬ ያ አልታየም ካልክ ግን ምን ይሆናል መሰለህ? አልታየም አይታይም ሶሪ አይታይም ካልክ ሞተ ስትነሳም አይታይም ነው። አይ ከሞት በኋላማ ይታያል። ስለዚህ አላህ ይታያል። አሁን ማታየው ከአርሽ በላይ ስላለ ነው አይደለ? ኦኬ ስለዚህ which means እኔ አሁን የሆነ ተራራ ትልቅ ተራራ ቢኖር ከተራራው ኋላ ሆነ አታየኝም፣ ተራራው ስለሚጋርደን። እናንተ ሰባት ሰማያት ከዛ በላይ ስላለው ልታዩት አልቻላችሁም። ሰማያት ስለጋረዱ በባህሪው ስለጋረደው አይደለም ስለጋረደው ሳይሆን አዎ ከአርሽ በላይ ስለሆነ ነው መታዩት አይደለም። እኛ የማየት ችሎታችን ፈጣሪን የማየት ችሎታ የለንም። ለምን? ጌታ ስለሆነ እኛ ፍጡር ስለሆነ ለዛ ነው ቢመጣጣው ችሎታውን እሱ ራሱ ካልሰጠነ ድረስ የማየት ችሎታችን አይችልም። ለምን? ለምሳሌ ያክል ለመጥቀስ ያክል ሱራ በቀራ ላይ ማለት ነው ችሎታውን ስትል ችሎታ ማለት የማየት አቅም ለኛ ከሰጠን ማለት ነው። ኦኬ ባህሪው ሼር ያደርጋል ማለት ነው። በሙሴ ላይ 70 ሰዎችን አሳየን ካላሳየህና አናምንም ብሎ ነበር። በቀራ ላይ ይናገራል። ከዛ ወረድ ብሎ ቅድም ካልነው ማለት ነው። እና እነዛ 70 ሰዎች እስከ አላህን በግልጽ እስካላሳየህን ድረስ እኛ አንቀበልህም ነብይነትህን አሉት ማለት ነው ሙሴን። የዛን ሰዓት ጌታውን አናገረ ማለት ነው ሙሴ። እነዚህ 70 ሰዎች ካላየን አናምንም ብለዋልና ብሎ ሲያናግር ጌታውን ሲያናግር ማለት ነው። ከዛ እኔን ማየት እኮ አይችሉም፣ እኔ ችሎታውን እስካልሰጠዋቸው ድረስ እንዴት ሊያዩ ይችላሉ? እኔ እኮ ግዙፍ እንትን ፈጣሪ ስለሆንኩኝ እንዴት ሊያዩ ይችላሉ በሰው አይን አቅም ሲል እነሱ እንቢ ሲሉ ግርግድ ነው ማለት ነው ግርግድ ነው ማለት ነው። አላህ አይደለም 70 ሰዎች መርጦ ሙሴ አቀረቡ ማለት ነው። ሊያዩ ሲሉ ማየት አልቻሉምና 70ዎቹም በሙሉ ሞቱ ማለት ነው። ከዛ በኋላ ሱመ በዐስናሁ ማለትና እንደገና ቀሰቀሳቸው ማለት ነው። ሙሴ ለምን እንደዚህ ያደረክ ሲሉ እኔ 70 ሰዎችን መርጬ እና እንዴት መለሳለሁ እነዚህ ያልቀው ህዝቡስ ምን ይለይ ሲሉ አላህ Subhanahu Wa Ta'ala እንደገና ቀሰቀሰላቸው። ያንም ሊገሰጡበት ነው ማለት እንዲረዱት ማለት ነው። መሐመድ which means እያልከኝ ያለው አሁን ይሞታሉ ካዩት አይችሉትም ማለት ነው። በቃ ጌታ ስለሆነ ፈጣሪ ስለሆነ ኦኬ የማየት አቅም የለንም። በቂያማ ቀን ግን ያዩታል አይደል? የዛኔማ እናያለን ማለት ከሞት በኋላ ያላለው እናያለን። ስለዚህ አላህ ባህሪውን ሽፍት ያደርጋል ማለት ነው። በዚህኛው ዓለም ላይ ግን የኛ የማየት ችሎታችን ደካማን አንቋቋመው። አላህ ባህሪውን ቀየረ ማለት ነው። አሁን አጥፊ ነበረ፣ ሊታይ ማይችል አቅሙ ኃይ የነበረው በኋላ ደግሞ የሚታይ ደካማ ሆነ ማለት ነው። አረ የሱ ሳይሆን የኛ አቅም እኮ ነው። የኛ አቅም የማየት ችሎታችን ለምሳሌ ማለት እኮ ከሳት ገብቶ ተርፋለሁ እንደማለት እኮ ነው። አሁን እኛ ማለት ነው which means እንደዛ ማለት ከሳት ገብተህ ተርፋለህ። አሁን ኢሎጂካል ነው። ምክንያቱም ፈላስፎች የሚጠይቁት አንድ ኢሎጂክ የሆነ ጥያቄ አለ። ፈጣሪ መሸከም የማይችለውን ድንጋይ መፍጠር ይችላልን የሚል ጥያቄ አለ። ሊሸከመው የማይችለውን ድንጋይ መፍጠር ይችላል?
ፈጣሪ ሊሸከመው ማይችለው ድንጋይ መፍጠር ይችላል። ጥያቄውን የተሳሳተ ጥያቄው ነው። ሁለቱንም አለመቻል ጥያቄው ነው የተሳሳተ አይደለ? ስለዚህ ይህንን ጥያቄ እኮ ነው አንተ ይችላል ማለት የኛን አቅም እኮ ነው የሚወስነው። የኛ የማየት አቅማችን የኛ ድክመት ነው እኮ ያን ስለዚህ አላህ ራሱ በራሱ በባህሪው ማይታይ ወይም ኃያል ሆኖ ሳይሆን አቅሙ ጠንካራ የሆነ ሰው አላህን በቀላሉ ሊያየው ቻሌንጅ ሊያደርገው ይችላል እያልከን ነው። አላህ አቅሙን እስካልሰጠህ ድረስ እንዴት አድርገህ ልታይ ትችላለህ? እንዴት ከባድ። ይሄ ማለት ደግሞ አላህ Subhanahu Wa Ta'ala ተናግሯል። አላህን ማየት የፈለገ ጥሩ ስራ ሰርቶ በዛኛው ዓለም ማየት ነው። ስለዚህ በሙላት ያየዋል አይደል? በስፋት ያየዋል። በዛኛው አመት በኋላ እናያለን። ይሄ በጣም አስቸጋሪ ነው። እዚህ ጋር አሁንም አባሾቹ ይለያሉ። ሴትያውን እንዴት እንደሆነ እንትን ባይሉ በቦታ እንትን አይደለም እናየው ብለው የሚያምኑት እነሱ። ኦኬ እና ግን በግልጽ ጨረቃና ፀሐይ እንደምትታየው ዛቱ በሙላት እናየዋለን አካሉን ብለው ነው የሚያምኑት። ኦኬ ሙሴ 70 ሰዎች ራሱ ሰልፎ 70 ሰዎች የማየት አቅም ሲያጡ ጊዜ የማይል የሞቱ በነስ እንግዲህ መሐመድ ስለዚህ የምታየው አካል የመጀመሪያ የምንለየው በባቱ ነው አይደለ? አላህ አረ በባት አይደለም። በምንድን ነው? በችሎታው ማለት ዓለምን በመፍጠሩ በዚህ በእውቀቱ በችሎታው ነው። በቃ በዚህ ነው አሁን ልገነዘብ የምችል። እንደዛ ማለት ሳይሆን አላህን የምታየው ምኑን ነው እንዴ? ምኑን ነው? ያም አላህ Subhanahu Wa Ta'ala ራሱ እሱ በግልጽ በሆነልን ማለት የምናየው በተጠቀሰልን ነው። ለምሳሌ ቁርአን ሰሚዑን በሲር ይላል፣ ይሰማል፣ ያያል፣ ያውቃል ይላል። ይሄ ማለት ግን እውቀቱ ከየት እንዳለ ይሰማል ስንል ደግሞ ጆሮ ከየት እንዳለ ለመጥቀስ አይደለም። ያያል ስንል አይኑ ከየት እንዳለ ሳይሆን ሰሚ ነው ካለ በቃ በቂ ነው ማለት ነው። ይሄ ማለት ገነት እንዳለ አሁን ታምናለህ ማለት ነው። የኔ ያለውን አላህ አሁን ያለበት ነው። ከአርሽ በላይ ነው። ከአርሽ በላይ ያለው ምኑ አካል ምኑ ነው? ከአርሽ በላይ ያለው እሱ ራሱ አላህ ነው። ሙሉ እውቀቱ በቃ ሁለመናው ነገር ነው። ስለዚህ ይሄ ነው ብሎ አልተጠቀሰንም። አይ አካላት ነው። አሁን ለምሳሌ ወደ ቅድሙ ነጥብ እንምጣለን። አላህ Subhanahu Wa Ta'ala